ምዕራፍ 6 ላይ ነው የቆየነው። ትላንት ከ1 እስከ 6 አይደል? ዛሬ በጣም እንደገና የጌታን ቃል ለማቅረብ ስቆም የዕለት ሁለት መስበክ የጀመርኩ ነው ይመስለኝ። በጣም ፍልቅልቅ ባለ ስሜት ነው የጌታን ቃል ማቀርበውና ዛሬ እንደጀመረ ሰው በደስታ የጌታን ቃል በእናንተ መካከል አቀርባለሁ። መጽሐፍ ቅዱስ መሳፍንት ገጽ በብሉይ ኪዳን 200 አውጣችሁ እንድትቆሙ አብረን የጌታን ቃል ገጽ 200 ቁጥር 7 ጩኸት ላይ ቆምን አይደል? አዎ ጩሁ ላይ ነው የቆምነው። ስለዚህ ዛሬ የጩኸት መልሶችን እንነጋገራለን ማለት ነው። ተጮኸ እኮ አይደል? ያው ከጩኸት በኋላ የሚታወቅ ነው እግዚአብሔር ጣልቃ ይገባል ይመጣል። እና መጽሐፍ ቅዱስ እንዲህ አይነት ታሪኮችን ብፈልግ 100 ጥቅስ አይጠፋም ከጩኸት በኋላ የመጣን እግዚአብሔር ለማውራት። እኔ ግን ዛሬ በሆነ ልክ ልንረዳ በምንችል ልክ መጽሐፉ ላይ ተወስኜ አገለግላችኋለሁ። ቁጥር 7 ላይ እንዲህም ሆነ የእስራኤል ልጆች በምድያም ምክንያት ወደ እግዚአብሔር በጮሁ ጊዜ እግዚአብሔር ወደ እስራኤል ልጆች ነቢይ ላከ፣ እንዲህም አለ፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ እኔ ከግብፅ ምድር አወጣኋችሁ፣ ከባርነትም ቤት አስለቀቅኳችሁ፣ ትላንት ያልኳችሁ ማለት ነው። ከግብፃውያንም እጅ ከሚያጋፏችሁም ሁሉ እጅ አዳንኳችሁ፣ ከፊታችሁም አሳደድኋቸው፣ አገራቸውንም ሰጠኋችሁ። እናንተንም እኔ አምላካችሁ እግዚአብሔር ነኝ፣ በምድራቸው የተቀመጡባቸውን የአሞራውያንን አማልክት አትፍሩ አልኋችሁ። እናንተ ግን ድምፄን አልሰማችሁ። በጣም የሚደንቅ ነው። ይሄ የሆነባችሁ ስላልሰማችሁኝ ነው እንጂ አውቃለሁ በማማህል እንዳሳፈርኳችሁ፣ በማማህል እንድትኖሩ እንዳደረግኳችሁ። የምድሪቱን የፈተናውን ነገር አውቀዋለሁ። ግን እኔ ከእናንተ ጋር ነኝ ብዬ ህልውናዬን በእናንተ መሃል አድርጌ አዝዣችሁ ነበር። የጀመርኩት ግን እናንተን ከመፍታት ነው። ከስራት ከባርነት አስለቅቄያችሁ ነው ህይወትን ያስጀመርኳችሁ። ወገቡ ጋር ስትደርሱ፣ መሃል ላይ ስትደርሱ፣ ከተፈታችሁ በኋላ፣ ከዳናችሁ በኋላ፣ ከነጻነት በኋላ፣ በራልኝ ካላችሁ በኋላ፣ ኢየሱስ ተገለጠልኝ ካላችሁ በኋላ ግን ስትቆዩ ተቀዛቀዛችሁ። ድምፄን መስማት አቆማችሁ። አቁሜ የማወራው ነገር ቁም ነገር ሲበዛው ነው። አማርኛዬንም እየለመዳችሁት ነው። በደንብ እንድትሰሙኝ ስለፈለኩ እኩለ ቀን እስኪሆን ቆሞ የህጉን ቃል ከሰሙ ምንም አይደል፣ የጸጋውን ቃል ቆመን ብንሰማ እና እንዲህ አልነበራችሁም። ትታችሁ እንጂ ያልኳችሁን ወጋችሁ እንዲህ አልነበረም እንጂ ልክ ነው። ጩኸታችሁ ልክ ነው። እኔም መልስላችኋለሁ። ግን ከሰጣችሁ የህይወት ደረጃ ወረዳችሁ። እንደ ተፈታ ሰው ሳይሆን እንዳልተፈታ ሰው ኖራችሁ። ነፃ እንደወጣ ሰው ሳይሆን እንደገና ባሪያ እንደሆነ ሰው ኖራችሁ እንጂ ብሎ የላከላቸው ነቢይ ስሙ አይታወቅም። ዋናው መልእክቱ ከታወቀ ስሙን የማስተዋወቅ ዕዳ የለበትም መጽሐፍ ቅዱስ። ብዙ ቦታ ላይ አሁን ድዊውም 12 ዓመት ደም ይፈሳት ሴት ምናምን ሲል ስማቸውን አልዘገረም። ስማቸው ችግራቸው ነበር፣ በችግራቸው ነበር የሚጠሩት። እና ይህን ነብዩ ብሎ ስሙን አልጠቀሰም። በቃ ማይነሪውን ሜጀር አልተጠቀሰም። እና እኛም አሁን አንሰቃይም ማን ነው ብለን፣ ዋናው ነገር ግን መጥቶ የተናገረው መልእክት እውነት ነው አይደለም? እውነት ነው። እና እንዲህ የሆናችሁት ድሮ እንዲህ አልነበራችሁም እንጂ እናንተ እኮ ወግ ያያችሁ፣ የተፈታችሁ፣ ቀንበር ካንገታችሁ የተሰበረ፣ ቀና ያላችሁ፣ ከጨለማ ነፃ የወጣችሁ፣ ከሞት ፍርሃት ባርነት ነፃ የወጣችሁ፣ የበጉ ደም የፈታችሁ ናችሁ። ኃያላን ነበራችሁ።
አይመጥናችሁም። አሁን የምትኖሩት ኑሮ ያገኛችሁት ድል የኖራችሁበት ነፃነት የተካፈላችሁት እውነት አሁን የምትኖሩትን አይመጥንም ወርዳችሁ ስለምትኖሩ እንጂ እኔ ራሴ አዝኛለሁ። እንዲህ አይደለም እስራኤል እንዲኖር የምፈልገው። ወደ ወዛችሁ መልሳችኋለሁ፣ ወደ ክብራችሁ መልሳችኋለሁ ይላል። ከአርነት ተጀምሬያለሁ ካላችሁ አሜን በሉ። ከመፈታት ነው የጀመርኩት፣ ነፃ ከመውጣት ነው የጀመርኩት የሚል እግዚአብሔር ይባረክ። እንዲህ አይደል ልክ አይደል? ከቀን በኋላ አይደል ብዙ ጠባይ የመጣብን። ስንጀምር እንዲህ ነበር። የበራላችሁ ሰሞን ዲሩ መንበር እንዴት እንደነበራችሁ ማታ ተንበርክካችሁ ጠዋት የሚነጋላችሁ፣ መጸለይ ስትጀምሩ ማቆም የሚያቀታችሁ፣ መጸለይ ማልቀስ ስትጀምሩ ማያቋርጣችኋል። ስለሱ ስትመሰክሩ ማን ያበርዳችሁ ነበር? ማን ጎረቤት ነው እናንተን አስፈራርቶ ጌታን እንዳትቀበሉና ጌታን እንዳትከተሉ የሚያደርግ? በሞት መሃል አልተሻገራችሁም? በክፉዎች መሃል አቋርጣችሁ አልወጣችሁም? የበራላችሁ ብርሃን መንገድ ላይም መሬት ላይም ከነበረ ነባራዊ ታሪክ የበላይ ስለነበረ ብዙ ነገር ያለፈላችሁ ናችሁ። እልልታ ጀምራችሁን የመጣችሁት፣ በሳቅ ነው የመጣችሁት፣ በመፈታት ነው የወጣችሁት። ያኔ ወግ አይታችኋል። ስትፈቱ ወግ አይታችኋል። ግብፃውያንን ስጥልላችሁ ወግ አይታችኋል። በእነሱ ፊት ውሻ እንኳን ምላሱን እንዳያንቀሳቀስ ለመጮ የተፈጠረ ውሻ መጮ እስከማይችል ድንጋይ ዝም እንዲል ውሾች ጭምር ዝም ብለው ሰው ሁሉ አቋርጦ እስኪወጣ ሚሊየንስ የሆነ ህዝብ ሲወጣ ሞገስ አላሳየዋችሁም ወይ? ዘርፋችሁ በዝብዛችሁ አልወጣችሁም ወይ? በግብፃውያን ፊት መፈራት አልሰጧችሁም? መወደድን አላረኩም ላያችሁ ላይ እንዴት እንደነበረ ታስታውሳላችሁ። ክብራችሁ ሞገሳችሁ በእናንተ መካከል አጋንንት ይቀመጥ ነበር፣ በእናንተ መካከል ክፉ ልብ ያለው ይሰነብት ነበር። እንዲህ እኮ አልነበራችሁም ብሎ ወደ ኋላ መለሳቸው። ወደፊት ሊወስዳቸው ሲፈልግ ነው ወደ ኋላ የሚመልሰው። 100 ሜትር የሚሮጥ እንዲህ አይደለም የሚለው፣ ወደ ኋላ ትንሽ ይላል። ወደ ኋላ የሚሄደው ወደፊት ለመሄድ ነው። ወደ ኋላ የጠቀሰላቸው ወደፊት ሊወስዳቸው ነው። እኔ በሉስቲ አንዴ እንዲህ ብቻ አይደለሁም ብሎ እንዲህ አይደለም የጀመርኩት ተናገር ውስጥ እንዲህ አልነበረም የኔ ነገር ተናገር ውስጥ ላያችሁ ላይ እግዚአብሔር የእንደገና ጊዜ አምጥቷል። ተናገር ውስጥ የእንደገና ጊዜ አምጥቶልኛል። እንደገና ያነሳኛል፣ እንደገና ያቆመኛል። ለልጅነት ህልሜ በጠዋት የተናገረኝን ነገር በእኔ ሊፈጽመው እንደገና ጊዜ መጥቷል ካላችሁ ጮኻችሁ አሜን በሉ። ሃሌሉያ ሃሌሉያ። እግዚአብሔር ይሄን ማንሳት ይችላል። እኛም ቤት ቢሆን ይሄው ነው የሆነው። እንደዛ ነው የሆነው። የበራልን ሰሞን ማን ያቆመናል? አትጸልይ ቢሉን ማንን እንሰማለን? ልብስ ቀይሮ እኮ አይደለም የቀየረን። በቀን 3 እንኳን አላበላንም። እንደዛ ነው። እኛ የበራልን ሰሞን እዛው ሰፈር ነው የነበርነው። ተቀየርን። ግን አንድ መዝሙር ስንዘምር አብደዋለሁ ይሉን ነበር። ኩራት 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 አለ ታላቅ ነገር ጌታ አለ በኔ ያለው ከሁሉ በላይ ነው። ስለዚህ ልቤን ኩራት ኩራት። አቤት የድሮ መዝሙር የማዳኑን ደስታ ይመልስልን። ምን ማለት ነው? የበራልን ሰሞን አንገባም ለሰው የቀየርነው ዳስ የለም፣ የቀየርነው ጫማ የለም። ያው እንደተንሻፈፈ ነው ብዙ ነገራችን። ግን ተቀየርን። ውስጣችንን አዳነው። አብልቶ ሳይሆን ራሱን ሰጥቶ አሳቀ፣ ራሱን ሰጥቶ ቀየረን። እውነት ነው ውሸት ነው? የዳን ሰሞን ያደረገን እንደዛ አይደለ? እመኑኝ የእግዚአብሔር ክብር ወደ መዳናችን ደስታ ይመልሰናል። ወደ ተጀመርንበት ሞገስ፣ ወደ ተጀመርንበት ክብር ወርደን አንኖርም። አሜን። አሁን ያለው እኛን አያብራራም። እኛ እንዲህ አይደለንም። በእውነት እንዲህ አያብራራንም። አሁን ያለው አንለምደውም። አሜን በሉ እስቲ። አለምደውም አሁን ያለውበትን ሁኔታ ነው። እንዲህ አይደለም፣ እንዲህ አልነበረም። ፍጥጥ ያለ የተገለጠ የእግዚአብሔር ክብር በእኛ መካከል ይንቀሳቀስ የነበረ ብርቱ የማዳን ጣት የነካን ሰዎች ነን። ጌታ ይባረክ። ቀጥሎ ያለውን ላንብበው፣ በጣም የሚደንቅ ነው። ይህንን ካላቸው በኋላ ቁጥር 11 ላይ ከዚህም በኋላ የእግዚአብሔር መልአክ ኦፍራ በተባለ ወደምትጠራው መንደር መጥቶ ከኢቢዜኤል ጎሳ የተወለደው የኢዮአስ ንብረት በሆነው የዋርካ ዛፍ ስር ተቀመጠ። የኢዮአስ ልጅ ጌዲዮን ምድያማውያን እንዳያዩ ተሸሽጎ በወይን መጥመቂያው ስፍራ የስንዴ ነዶ ይወቃ ነበር። በዚያም የእግዚአብሔር መልአክ ተገለጠና፣ ማነባው አዲሱ መደበኛ ትርጉም ነው። ተገለጠና አንተ ኃያልና ብርቱ ሰው እግዚአብሔር ካንተ ጋር ነው። አይ 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 እግዚአብሔር ካንተ ጋር ነው። እነዛ ሁኔታዎች እያሉ አዎ እግዚአብሔር ካንተ ጋር ነው።
እየተሸጠ ለዕቃ የተጻፈ ቃል ይመስላል። ዮሴፍንም ወንድሞቹ ሸጡት፣ የግብፅ ነጋዴዎችም ከወንድሞቹ ገዙት፣ እነዛ ነጋዴዎችም ደግሞ መጥተው ለጶጢፋር ሸጡት ሲል ስለ ሰው የሚያወራ አይመስልም፣ ስለ ዕቃ እንጂ። ሸጡት፣ ገዛው፣ መጥቶ እንደገና ሸጡት፣ አትርፈው ሸጡት እያለ ሸጡት፣ ገዙት ነው የሚለው መጽሐፍ። ግን በዛ መሃል ድንገት አንድ ቃል ያስገባል፣ እግዚአብሔርም ከዮሴፍ ጋር ነበር ይላል። መሬት ላይ የሚሆነው ነገር በጣም ከባድ ነገር ነው። ግን የእግዚአብሔር መኖር አንዳንዴ ነገሮችንም ይቀይራል። አንዳንዴ እግዚአብሔርን ሁኔታዎች እንዲያብራሩት አቅም ስለሌላቸው ከሁኔታዎች በላይ ነውና የእግዚአብሔር መኖር እያነከሰም ነበር፣ እያቃተው ነበር፣ ደክሞትም ነበር፣ ጉልበት አጥቶ ነበር፣ በዛ ሞገስ የማይኖር ነበር። ግን እግዚአብሔር ከማን ጋር ነበር? በትህትና እግዚአብሔር ካንተ ጋር ነው በሉት ዞር ብላችሁ። እሺ ቁጥር 13 ጌዲዮንም እንዲህ አለው አልመጣጠን ሲለው፣ ጌታዬ ሆይ ታዲያ እግዚአብሔር ከኛ ጋር ከሆነ ይህ ሁሉ ችግር እንዴት ሊደርስብን ቻለ? አባቶቻችን እንደነገሩን እግዚአብሔር ያደርገው የነበረው ድንቅ ስራ ሁሉ ዛሬ የት አለ? ከግብፅ እንዴት እንዳወጣቸው ነግረውን ነበር። ተመልከቱ። ዛሬ ግን እግዚአብሔር እኛን በመተው እንደፈለጉ ያድርጉን ዘንድ ለምድያማውያን አሳልፎ ሰጥቶናል። ቁጥር 14 ከዚህም በኋላ እግዚአብሔር ሂድ፣ በዚህ ባለህ ብርቱ ኃያል ሁሉ በመጠቀም እስራኤላውያንን ከምድያማውያን እጅ ነፃ አውጣ፣ እነሆ እኔ ራሴ ልኬሃለሁ ሲል አዘዘው። ጌዲዮንም ተመለከቱ። አሁን ጌዲዮንም ታዲያ እኔ እንዴት አድርጌ እስራኤልን ላድን እችላለሁ? ወገኔም ከምናሴ ነገድ መካከል እጅግ ደካማ ነው፣ እኔም ከቤተሰቤ መካከል በጣም አነስተኛ ነኝ ሲል መለሰ ይላል። እንጸልይ። ዋው በጣም ነው ደስ የሚለኝ ዛሬ በእውነት። ተጠባበቁ፣ ጌታ ነው ጀምሯል። ኦሬዲ በጣም የተጠቃው ትንሽ ነኝ፣ እንዴት ሰራዋለሁ? እናመሰግንሃለን ቅዱስ አምላክ እግዚአብሔር ሆይ፣ ምስጋናም ክብርም ላንተ ይሆን። እኔና ይሄ ጉባኤ እናመሰግንሃለን። ስምህን በደግ እንደገና እናነሳለን። ምህረት የተደረገለት በብዙ የተረዳን አንተ ጣልቃ ገብተህ ከብዙ ሞቶች ያሳለፍከን ዛሬን ጭምር እንኳን ለመኖራችን ምክንያት አንተ ነህ። እኛ ጎብዘን እኛ ችለን ያለፍነው ምንም ነገር የለም። አልፈን ከሆነ አሳልፈህን እንጂ ጎብዘን አይደለም። በእድሜያችን ዘመን የህይወታችን ባለ ታሪክ ነህ። ትላንትናዎቻችንን ስናይ አሻራህ ጉልህ ነው። አንተን ያበላህን ያጠጣህን ያለበስከን አንተ ነህ። በህይወት ወተን እንድንገባ በዚች ምድር ላይ ነፍሳችን በሰውነታችን እንድትቆይ ያደረግክ አንተ ነህ። ከኛ ያነሱ ብዙ የሞቱ እናውቃለን። እስካሁን ኑሩ ብለህን እንጂ ሞት ጠፍቶ ገዳይም አንሶ አይደለም። ኑሩ ያልከን አንተ ነህ። ነፍሳችን ታመሰግንሃለች። ክብር ላንተ ይሁን አባት ሆይ፣ ምስጋና ላንተ ይሁን። ብንደክምም ተመስገን፣ በምትፈልገን ልክ ባንሆንም ተመስገን። ደግሞ ነገር ፈልገህን አሁንም እየነካካህን ከኛ መካከል የምትልከው ሰው ልታወጣ ስለሆነ በዚህ ድምጽ በኩል እንደገና ለህዝብ መታነጽ ለህዝብ መታደስ እንደገና እየሆነ ስለሆነ አመሰግንሃለሁ። እዚህ አዳራሽ ያሉ ኦንላይን ሆነው ይህን ፕሮግራም የሚከታተሉትን ሁሉ በዚህ ቃል ምታን፣ የምትፈልገው ቦታ አንቃን። ባሪያን እርዳው፣ ህዝብህን አስብ። በጌታ በኢየሱስ ስም ቴንክ ዩ። እግዚአብሔር ይስጥልኝ። እሺ እግዚአብሔር ይባረክ። ቶሎ ቶሎ ላለው እና ቶሎ ቶሎ ያዙኝ። ቅድም ቆመን ያልኳችሁን ነገር ፍሬም አድርጉት። እሺ ለምንድን ነው እግዚአብሔር ማስታወስ የሚፈልገው? ለምን ማስታወስ ፈለገ? ምክንያቱም ከላይ አንደኛ ጌዲዮን ሲናገር ቅድም እንዳነበባችሁ ሰምተዋል፣ አባቶቻችን ነግረውናል ብሏል። ከየት እንደመጡ፣ እንዴት እንደተፈቱ፣ እንዴት እግዚአብሔር እንደጎበኛቸው፣ እነሱም እግዚአብሔር በሰጣቸው ምድር ላይና ባሰመረላቸው ቴሪቶሪ መሃል እየኖሩ እንደነበረ እነሱም አውቀዋል። ነብይ ለምን መላክ አስፈለገ? ነብይ ለምንድን ነው ትላንትናቸውን የሚያወራቸው? እንግዲህ እግዚአብሔርን ቃል ጠንቅቁ። እሺ የእግዚአብሔርን ቃል የምትሰሙ ከሆናችሁ መጽሐፍ ቅዱስን ደግሞ የተማራችሁ ከሆናችሁ እንግዲህ መበርታት አለብን አይደለም እንደና አጵሎስ። ስለዚህ የጌታን ቃል በጥንቃቄ ማወቅ፣ ጤናማ ትርጉሙን መረዳት እኛን አይደል ዕውቀት ጤነኛ ህይወት እንድንኖር ይረዳናልና መሬታችንን የሚያድነው ይሄ ዕውቀት ነው።
መጽሐፍ ቅዱስ ለመጮሃቸው ምልክት የሆነውን የእግዚአብሔርን ምላሽ ከዚህ በኋላ እናያለን። በጣም ደስ ይላል። ከቁጥር 7 በኋላ የእግዚአብሔር ምላሽ በተደጋጋሚ ተጽፏል። የሰው ጩኸት በቃን የሚል ጩኸት፣ አይቀየርም ይሄ ሁኔታ የሚል ጩኸት በህዝቡ ላይ ነበረ። ከዛ ከጮሁ በኋላ ይህንን ታሪክ እግዚአብሔር ወሰደው። ልክ በኢዮብ መጽሐፍ ላይ ኢዮብ በሆነው ታሪክ አልገባውም ነበር። ብዙ ምዕራፎችን ተናግሯል። እነዛ ደግሞ ከሩቅ አገር የመጡ ጓደኞቹ ሰፋፊ ምዕራፍ እየወሰዱ እስከ ምዕራፍ 32 ድረስ 32 ምዕራፍ ለሶስት ወንድ ጓደኞቹ እሱ ለብቻው ለአራት ሆነው 32 ምዕራፍ ወስደዋል። ታውቃላችሁ። ከ32 ምዕራፍ በኋላ ደግሞ ኤሊው የሚባል ሰውዬ ወደ 5 ምዕራፍ ወስዷል። ከዛ ንግግር በኋላ ግን ኢዮብ አልመጣም። እነ ኤልፋዝም እነ በልዳዶስም አልመጡም። እግዚአብሔር ታሪኩን ወሰደው። ልክ እንደዚህ ታሪክ ከዚህ ጩኸት፣ ከዚህ ናፍቆት፣ ከዚህ እንባ በኋላ እግዚአብሔር ታሪኩን ወሰደው። እግዚአብሔር ታሪካችሁን ይውሰደው። በስመ አብ። በእውነት እንዳው ምን ለምንድን ነው እንደዚህ ብላችሁ? አይ ቆይ እኔ ሞራል ፈልጌ ሳይሆን እማነበው ሰርቶ አደር የሚል ጋዜጣ አይደለም። ስክሪፕቸር ነው ማውራው አይደል? ኢንስፓየርድ ነው፣ የሚሰራ ነው የእግዚአብሔር ቃል። ሰማይ ግድርድር ነው እንዳትረሱ እሺ። ሰማይ ግድርድር ነው። አቀራረባችሁን ይፈልጋል። እና ነው እንዲህ ስትሉም ይሆነ እንዳው እዚህ ብላችሁ ሲጨርስ ንገረኝ የሚል ይመስላል ፊታችሁ። እኔ ጨርሳለሁ። በእርግጥ ግን ሰላም ለእናንተ ይሁን። እሺ ጌታ ይባረክ። ከጩኸት በኋላ ይህን ታሪክ እግዚአብሔር ወሰደው። በቃ እኔም አሁን ታሪኩን ሳወራ ደስ ይለኛል። ከዚህ በኋላ የለቅሶ የእንባ የእስከ መቼ ሳይሆን የእግዚአብሔርን ጣልቃ ገብነት ስለሆነ ማወራው ትንሽ እኔም ነቃላለሁ ማለት ነው። ትናንትና በጣም ጩኸት ላይ ስለነበርን ብዙ አልተጫጫሁንም። እግዚአብሔር ነብይ ላከ። ያ ነብይ የተሰጠው መልእክት አንድ ነው። በቃ ይሄንን አድርሶ እንዴት እንደሆነ ከዛ በኋላ ስለ ነብዩ እንዳልኳችሁ ብዙ ዳራውን አይነግረንም። መጽሐፍ ቅዱስ የግለሰቦችን ስም ድንገት ካስገባ መለኮት በዛ ሰፈር ስላለፈ ነው የሚገቡት። መጽሐፉ ላይ ስክሪፕቸር ውስጥ የገቡት ለምሳሌ ወደ ኢያሪኮ ሲሄድ አጭሩ ዘኪዮስ ልክ እንደኔ የነበረው አይነት ዘኪዮስ ታሪኩ የተጻፈው አጭር ስለነበር ሳይሆን ኢየሱስ በዛ ቤት ስለገባ ነው። መሲህ ያቋረጠበት ቦታ ሁሉ ታሪካቸው መጽሐፍ ቅዱስ ውስጥ አለ። የታሪካቸውን መጨረሻ እየተከታተለ ማይዘግብልን ይሄ መጽሐፍ እንደ ፈርስት ወርልድ ዋር እና እንደ ሰከንድ ወርልድ ዋር ሂስቶሪካል ቡክ አይደለም። የሚሰራ የመለኮት ገጽ ያለበት መጽሐፍ ስለሆነ በጥንቃቄ ስለ መሲህ ብትፈልጉ ከመጀመሪያ እስከ መጨረሻ አለ። ስለሱ መጽሐፍት ሁሉ ስለማ ያወራሉ ብሏል። ስለዚህ እያንዳንዱ ገጽ ስለ መሲህ ያወራል። የግለሰቦችን ታሪክ ድንገት የሚቆርጠው ግለሰቦቹ ከዛ በኋላ ስለማያስፈልጉ ነው። የጌታን ታሪክ ግን የተከተለ ነቢያቱም ጸሐፍትም በዜማም በቀኔም እንደገና በቶራውም በምንም የተጻፈው መለኮት ያለፈበትን ታሪክ እየተከተለ ስለዚህ ነብዩን ማንነቱን ብዙ ያልተጨነቀው በቃ እንደዛ ነው። በቃ እንደዛ ጋሻ ጃግሬው ሲል ስሙ አይታወቅም። በቃ እንደዛ ነው። እና ይሄ ነብይ መጥቶ እግዚአብሔር ሂድና ንገር ለሕዝብ ያለው ሊያስታውሳቸው ነው የመጣው። የጣላቸው እግዚአብሔር ሳይሆን ያዳናቸውን እግዚአብሔር ነው ሊነግራቸው የመጣው። የረሳቸውን ሳይሆን እንዴት ታሪካቸው ውስጥ ገብቶ ነገራቸውን ነፃ እንዴት እንዳወጣ አባቶቻቸው ለግብፃውያን ባሪያ ሆነው ከኖሩበት እንዴት እንደፈታቸው ሂድና ንገራቸው። እኔ በለቅሶ የተጀመረ ታሪክ የላችሁም በላቸው። የታሪካችሁ መነሻ ድል ነው። የታሪካችሁ መነሻ መፈታት ነው። የታሪካችሁ መነሻ እናንተን በግብፃውያን ፊት በሞገስ ሳወጣችሁ ግብፃውያንን ቀጥቼ ነው እናንተን ያወጣኋችሁ። የጀመራችሁት በመፈታት ነው። የጀመራችሁት በነፃነት እንጂ አሁን ባለው ጩኸት አልጀመራችሁም። በሳቅ ነው የጀመራችሁት። በከበሮ ነው የጀመራችሁት። በፈገግታ ነው የጀመራችሁት። ንገራቸው ሂድና እንዳውም እኮ አምጥቼ ያሰፈርኳችሁ የሰው ሀገር ነው አላቸው። ሀገሬ ማለት አትችሉም ማለት እኔ ነኝ እኮ አሞራውያንን ዞር አድርጌ እሺ ብዬ ያመጣኋችሁ እኔ ነኝ። ከነዓናውያንን ዞር አድርጌ ለአብርሃም እንደሰጠው ልክ እንደዛ እኔ ነኝ አምጥቼ ያሰፈርኳችሁ። ስለዚህ መነሻችሁ ሐዘን አይደለም። መጀመሪያችሁ ለቅሶ አይደለም። ከድል የጀመራችሁ ናችሁ። ምን ሊላቸው ነው? ያኔ ለአባቶቻችሁ እግዚአብሔር ከግብፅ ከወጣችሁና ከተፈታችሁ በኋላ አንድ ነገር ብሏቸው ነበር። ከኔ ጋር ሰላም እስከሆናችሁ ድረስ በሞገስ ትቀጥላላችሁ። ማንም አይደፍራችሁም። ጠላቶቻችሁ ቀና ብለው አያዩአችሁም። በአሕዛብ መሃል በጠላቶቻችሁ መሃል ያኖርኳችሁ እኔ ከእናንተ ጋር ስላለሁ ነው። እንዳይጎዷችሁ አድርጌ እንዳትጠቁ አድርጌ እኔ ከእናንተ ጋር ሆኜ
አድናችኋለሁ። ግን አንድ ነገር ብያችሁ ነበር፣ ወደ አሞራውያን ወደ አማልክቶቻቸው ወደ ሴቶቻቸው ዘወር እንዳትሉ ነግሬያችሁ ነበር፣ እንዳትቀላቀሉ ብያችሁ ነበር። የሆነው ነገር ይሄ ነው። እኔ ትቻችሁ ሳይሆን እናንተ ትታችሁኝ ነው። እኔ ረስቻችሁ አይደለም፣ እናንተ ረስታችሁኝ ነው። የኔ እጅ ከማዳን አጥራ አይደለም፣ እናንተ ተቀዛቅዛችሁ እናንተ ተቀላቅላችሁ ነው። ያዘዝኳችሁን ትታችሁ ነው። ከኮሚትመንት ወጣችሁ እንጂ ይሄ ያገኛችሁ የኔ እናንተን የመተው ምልክት አይደለም። እናንተ ስትተላለፉ በቃ እንዲቀጧችሁ። ይሄንን ደግሞ እግዚአብሔር ብዙ ጊዜ ያደርጋል። በአዲስ ኪዳንም ቅድስናውን እንዲያካፍለን ይቀጣል ተብሎ ተጽፏል። ስለዚህ የሆነባችሁ ነገር እናንተ ትታችሁት እንጂ እኔ ትቻችሁ አይደለም። እግዚአብሔር አይረሳም። በሉስቲ ቅዱስ ቃሉ ሰቆቃወ ኤርምያስ ምንም ፈተና ውስጥ ያለፈ እንኳን ቢሆን ያልጠፋ ነው ከእግዚአብሔር ምሕረት ርህራሄው አያል የማያልቅ ርህራሄ ስላለው የመኖራችን ምክንያት ያሳየናቸው ደግነቱ ወይም ክፋት ሳይሆን ያላለቀ ምሕረት ነው ያኖረንኛል። ወተን አይደለም። እንዳውም መዝሙር 23 ላይ እስቲ አንድ ላይ እንበለው፣ እግዚአብሔር እረኛዬ ነው የሚያሳጣኝም የለም፣ በለመለመ መስክ ያሳድረኛል፣ በእረፍት ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ በሞት ጥላ መካከል እንኳን ቢሄድ አንተ ከኔ ጋር ነህና ክፉን በትርህና ምርኩዝ እነርሱ ያጸናኑኛል። በፊቴ ገበታን በጠላቶቼ ፊት ለፊት ራሴን በዘይት ጽዋዬም ቸርነትህና ምሕረትህ በሕይወቴ ዘመን ሁሉ ምን ያደርጉኛል? ውጤቱ እኔም በእግዚአብሔር ቤት ለዘላለም እኖራለሁ። ለዘላለም እንድንኖር ያደረገን የሚከተለን ቸርነትና ምሕረት የማይለቅ እጅ የማይለቅ ርህሩህ አምላክ እጅ ስለገባን በደግ አምላክ በማይቀየር አምላክ እጅ ስላለን ለዚህ አምላክ በጩኸት በልልታ በሆታ ተይዣለሁ። እስካሁን ደግፎኛል እስካሁን ካላችሁ ሃሌሉያ ሃሌሉያ። ይሄ በፊታችሁ የቆመውም ሰው ስላልተለቀቀ የከረመ ስላልተተወ የሰነበተ ሰው ነው። ጽድቅ እያዋጣ የኖረ ሰው ማንም የለም። እንደ ድካምና እንደ ጠላቶቻችን ዛቻ ቢሆን እስካሁን አንቆይም፣ ግን እስካሁን አለን። ቢደክመንም አለን። ይሄው ብንጎብጥም ቸርች አለን፣ ቢከፋንም ቢለማንም አለን እስካሁን። ይሄ እኛን ያለመተው ምልክት እግዚአብሔር ስለማይለወጥ እኔ እግዚአብሔር አልለወጥም እናንተ ያዕቆብ ልጆች ሆይ የጠፋችሁ አይደለም። ዞር ብላችሁ ምሕረት በስቶል ነው። እግዚአብሔር አይለቅህም። ስላለቀቀህ የልጅነት አምላክ የጠዋት አምላክ ዛሬም ይዞህ ነው። ተነጋገሩ። ሃሌሉያ ክብር ለእግዚአብሔር ይሆን። ኦኬ በቃ አንደኛውን ጨረስኩ። በቃ ብዬ ጨረስኩ። ወደ ዕለቱ ዋናው ሐሳቤ እመጣለሁ። ባይዘዌ የመጀመሪያን ነገር ማሰብ በጣም መሰረታዊ ነው። እኔ የዚህ አገልጋይ ለዚህም የተጠራው እንደሆንኩ አምናለሁ። እኔ ኢንካውንተር አገልጋይ ነኝ። ኢንካውንተር በጣም መሰረታዊ ነው። ከመቶ ስብከት በላይ ነው። መነካት የተቀየርንበት ያ ቦታ ሰው የሆንበት ማንም እኛን በማይቀበል ጊዜ እኛን ራሱን ገልጦልን የቀየረን ቦታ የለም። ማን ጥቅም የነበርነውን ደህና ሰው ያደረገን ስለሱ የምናወራ ሆነን እንድንገለጥ ምክንያት ይሆን። ስንት የታጠበ የታጠነ የጸዳ የሃይማኖት ሰው ቅበዋን ከጠዋት ጀምሮ ጠንቅቀው በሕጉ የሚኖሩ ስለ ሕግ ብትጠይቁኝ እንኳን ያለ ነቀፋ ነበርኩ አይደል የሚለው በሕግ ስለሚገኝ ጽድቅ ይላል ጳውሎስ። እንዲህ አይነት ሰዎች ነበሩ። ሲጠራ ሰው ጠፍቶበት አይደለም፣ ደጁን ማሳፈሪያ አድርጎን ይጠራን። አምስቱን አይደል የዓለምን ደካማ የዓለምን ሞኝ አንድ ቃል ግን በጣም ያሳስበኛል። ያልሆነውንም ነገር ምናምንቴውም ያልሆነውን ይላል። ይሄ ቃል በጣም ትሁት ሊያደርገን ይገባል። ምንም ማንበጅ ነበር፣ የቱን ቦታ ማንሰካ ነበር። እሱ ነው ሰው ያደረገን ከፊት ከኋላ የቀየረን እንጂ ምን ጠቅም ሰዎች አልነበርንም። ለሰራ ላዳነ ለእርሱ ክብር ይሁንለት። እግዚአብሔር ይባረክ። እኛ ወደነው አናቀም፣ እሱ ነው እንጂ የወደደን። እሱ ነው ያስቀድሞ የወደደን፣ ስለወደደን እንጂ የወደድነው ስላዳነን እንጂ እኛ ጠላቶች ነበር። የሐሳብ ጠላቶች፣ የድርጊትም ጠላቶች ነበር አይደል? የተለወስን ነበርን። በደም ማንም እንዲያቅፈን እድል ያልነበረን ሰዎች ነበር። ግን ጌታ በደም ተለውሰን በነበርን ጊዜ ነው የሳመን። አሜን ትላላችሁ? ይህን ታሪክ እዛ ዳላስ ላይ አውርቼዋለሁኝ። ሁለተኛዋን ልጄን ስወልድ ተፈቀደልኝ ልግባ ባክሽ ብያት። አንድ ነርስ ብቻ ነበረች እና ግባ አለችኝ። እና በቃ የሁለተኛው ልጄን ምጥ ሚስቴ ስታምጥ አየው። በቃ ጭንቀቱ እንዴት ከባድ ነው።
ስትንቆራጠጥ ምን ስለ አብረን እየጸለይን ጴንጤ አይደለው እንግዲህ ጎበዞኝ እኔ በኋላ ምጡ ተጀምሮ መወለድ ጀመረ። ከዛ ያ መወለድ ስትጀምር ትንሽ ቸገራት እና እስቲ ሲያረጓት በጣም እኔ ሊጥለኝ እና እንደዛ አመጣው። ግን ልጆች ሲወለዱ በአባታቸው መጠራታቸው ያሳዝናል። እና እናቶች ሰላም ለእናንተ ይሁን። በኋላ ነርሷ ጠራችኝና ና ደግሞ እስከመቼ እና ሴቶች እንዲህ ሆነው እናንተ ወንዶች ብላ ልጄን ትብቱ አረገችና ሰጠችኝ። አቀፍኳት። ገና ትኩስ ልጅ ምኑ ጋር ልሳማት? ሁሉ ቦታ ደም አለ። በእውነት ልጄን መሳም አቃተኝ። እና ያን ሰዓት ስሜሻለሁ፣ ለዘላለም ለኔ እንድትሆኚ በዘላለም ፍቅር አጭጭሻለሁ ይላል እግዚአብሔር ቃል። እዛ ሰዓት ላይ ሰው ይሳማል። ልጄን ምኑ ጋር ልሳማት? በንሶላ ጠረግ አድርጊያት ፊቷን ደም ብቻ ስለነበረች። በኋላ ጸለይኩ። ያየ ጴንጤ ጀግና ስለሚጫወት በቃ እኔም ተፍረቴን ምናምን። ግን እዛ ውስጥ ልስማት ወዲያው ጌታ ፍቅር ትዝ አለኝ። ተጥለሽ ነበር ይላል። እኛ የተጣልን እኮ ነው የነበርን እና እኛ ዲዘርቭ አናረግም እዚህ ቤት ማንም ይሄ ይገባኛል የሚል እናንተ እዚህ ውስጥ ማንም ሰው ተችሮን ነው የመጣ ነው ተገልጦልን በርቶልን እንጂ። ስለዚህ ከሱን የጀመርነው ከድል ነው የጀመርነው። ስለዚህ የሰሞኑን ችግሬን አላስብም፣ የሰሞኑ ድካሜን እውነት አላረገውም። አሁን ያለውባቸውን አቅም ማጣቶቼን፣ አሁን ያሉብኝን ፈተናዎች የሁሉ ጊዜ አላረጋቸውም። እኔ የድል ልጅ ነኝ፣ የመስቀል ልጅ ነኝ። እኔ መስቀል ላይ ድል የታወጀልኝ ልጅ ነኝ። ከፍ ያለ እውነት የሆነልኝ ነኝ እኔ። አንዳንዴ ይሄ ሲወራ ጭምር ውስጣችሁ ምንም የማይሰማችሁ ከሆነ በእርግጥ ልንገራችሁ የህመም ምልክት ነው። በእርግጥ ነው የምላችሁ። ይሄ ሲነሳ እነ ጳውሎስ እስከሚሞቱ ቀን ድረስ የዳኑበትን ቀን ያወራሉ። አንገቱ ለሰይፍ የቆመው እኮ የዳነበትን ቀን ሲያወራ ነው። ይግባኝ በጠየቁ ነው እንጂ እንኳን ለሞት ለእስር የሚያበቃው የለውም ያለው ንጉሥ አግሪጳ ሊፈቱት ፈልገው ነበር እኮ። ግን እስቲ ስለ አንተ ተናገር ሲል እኔ ስለኔ ምን ልናገር? አንድ ጊዜ በደማስቆ ሲሄድ እኩለ ቀን ሳለ ከፀሐይ ብሩህነት ይልቅ ብሩህ ብርሃን ከላይ ሲያበራ አየሁ። ወደቅን ሁላችንም። ይሄንን ነው የማውቀው፣ ሌላ ስለኔ ምን ላውራህ አለው። ይሄንን ያወራው የመጨረሻ ቀን ላይ ነው። የመጀመሪያ አይደለም የመጨረሻም ነው። ጫፍ የደረሰው በመጀመሪያው ቀን ነው። ኢንካውንተር መጨረሻ መሄጃ መንገድ ነው። እስቲ አሜን በሉ በኢየሱስ ስም። ከቀን በኋላ በጣም እንትን ቅምጥላ አትበሉ። በጣም የሆነ ጀንተል ምናምን እዚህ አይገባንም። እያንዳንዳችን እንዴ ዘራችንን እኮ አጋንንት የጨረሰብን ሰዎች ነን እኮ ነን አይደለንም? አባት አያቶቻችንን እኮ አውሬ የበላብን ነን እኮ። የኛ ልጆች ናቸው አሁን በበረከት የመጡ ሞቱ በእኛ ህይወቱ በእነሱ ሰርቶ እንጂ እስከኛ ድረስ እኮ ከብዙ ነገር የመጣን ሰዎች ነን። በርቶልን እንጂ አውቀነው ተገልጦልን እንጂ የሚገባን ሆነን አይደለም። ለበራልን ለኢየሱስ በብዙ ጭብጨባ ክብር ይሁንለት። ሃሌሉያ 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 ሃሌሉያ። የደስታ መንፈስ ይመለስ፣ የማዳኑ ደስታ ይመለስ። እንደገና የተዘረፍነው ሰላም ይመለስ፣ የተዘረፍነው ደስታ። ልክ ነው አይደለም? ቆይ ንገሩኝ። አሁን እንዲሁ መሳቅ የሚችል ሰው አለ? በእውነት ዲሲ ጨዋታ መሃል ላይ ያው ወዳጆቼ መሃል ለማወራው ስንስቅ ስናወራ አፏን ትይዛለች። ያወራ አፏን ለምን አፍሽን የምትይዙ? የእግዚአብሔር ሰው ያመኛል። ጅማት የተሳስቦ ስቃ አታውቅም። ለ2 ለ3 ዓመት ጅማት ተሳስቦ መሳቃቅቶ ሐውልት ፊት ሰው እንዴት ሐውልት ፊት ይሆናል? የማዳን ደስታ ሲወሰድ እንደዚህ ነው የምትለው። በቃ ወጋው። ይሄን ቡልቡል መንፈስ የተመታ ይሁን በጌታ በኢየሱስ ስም። የማዳን ደስታ without any depend ምንም ነገር ሳንነካካ ምንም ነገር እጃችን ሳይገባ እንዲሁ ራሱን ሰጥቶ ፈገግ አደረገለ ኢየሱስ። ክብር ይሁንለት፣ ክብር ይሁንለት፣ ክብር ይሁንለት። ይወሰዳል። ይሄ የማዳን ደስታ ሲወሰድ ምን ማለት ትጀምራለህ? እኔ አሁን እንደዚህ ነው የሚገባኝ። ለምን እንደዚህ ሆንኩ? ለምን እንደዚህ ለምንድን ነው እንደዚህ ትላላችሁ? ሲወሰድ እኮ ነው ያ እንትኑ ሲወሰድ ያ ቁርንፉዱ ቅመሙ ቀበርቾው ነገሩ ሲወሰድ እንደ ድርቅ ትላለህ። ቴስት ታጣለህ። መንፈሳዊ ነገር ትርጉም ያጣባል። ስለ መንፈሳዊ ነገር ንግግር ይሆንባል፣ ይደክማል። በቃ ሩቲን ነው። እዚህ ያለው ነገር ደግሞ ይሄ ነገር ካልመጣበት ቦሪንግ እኮ። ለምን አንደኛ አይታይ እግዚአብሔር አይደል? እንደ ንፋስ ሲነቃነቅ ሲሰራ እንጂ የሚታይ እሱ አለ፣ ግን አይናችን አያየውም። አሁን በዚህ ሰውነት ምናመልከውኛ ዳግም የተወለድንበት ማንነት አይታይም።
እንዴ ብዙ የማይታይ ነገር መካከል ላይ አንድ የተጨበጠ እውነት የነካን ሰዎች ነን። ከዚህ እውነት ከራቅን አእምሮ ይሆናል። በዚህ ካርናል ማይንድ እንዴት ትዘልቀዋለህ? መንፈሳዊ ነገር ተንትነ በጣም ቦሪንግ። ብርቱ ትመስላለህ እንጂ ደካማ ነህ። ልጅህን ማዳን አትችልም። ልጅህ ላይ ልሳን እንድትናገር ማድረግ አትችልም። መንፈሳዊ ነገር እንዲህ አይደለም። በጣም በወጉ ካልሆን በስተቀር በጣም ታፍ ነው ብዙ ነገር። ስለዚህ ራሱ ጊዜ ወደ ነበርንበት ይመልሳል። ዛሬም ይሄው እኔ እንደዚህ ላለው ወደ ማዳኑ ደስታ ይመልሰን። ወደ መጀመሪያው ፍቅር እንዴት እንደወደደን ራሱን ለኛ እንዴት እንደገለጠ ያ መንፈስ ያ ትኩስ የሚያደርግ ያ ከቅዝቃዜ የሚያድን ያ ግለት የሚሰጥ ክርስቶስን ኢየሱስን የሚያስብል የእንደገና ቅባት የእንደገና መንፈስ የእንደገና ደስታ የእንደገና ክብር በጌታ በኢየሱስ ስም ይመለስልን። ከማጉረምረም የሚያወጣ ከሐዘን የሚያወጣ ከቁጭት የሚያወጣ ለምን እንዲሆን ከሚል የሚያድን የማዳኑ ደስታ ይመለስልን በጌታ በኢየሱስ ስም። ወይኔ ሃሌሉያ ሃሌሉያ ሃሌሉያ። እጃችሁን አንሱና የማዳንህን ደስታ መልስልኝ በሉ እስቲ። ሰይት ባካችሁ የማዳንህን ደስታ ያኔ ስታድነኝ፣ ያኔ ስትበራልኝ፣ ያኔ ስትገለጥልኝ ያረገኝን መልስልኝ። ያ የነካኝን መልሰው፣ የመጀመሪያውን መልሰው። ያኔ አብርሃም በነካኝ ጊዜ የሆንኩትን እንድሆን ምን ማለት ነው? ሽርጉድ ነበራ ምንለው ቸርች ሽርጉድ አንጠፋ ከቸርች። አሁን በማስታወቂያ ብዛት እንኳን አንመጣ፣ ከፈለግን እንመጣለን፣ ከፈለግን አንመጣ። ያኔ መቼ አንተ ፕሮግራም ሳይኖር ሁሉ ቸርች የሚያስብል የማዳን ደስታ ነዋ፣ የማዳኑ ደስታ ነዋ። እንዴ አባቶቻችን የጨረሱት በማዳኑ የመጀመሪያ ቀን ደስታ ነው መጨረሻቸውን ያዩት። በቃ እንደዚህ ነው እኮ፣ እንደዚህ ነው ነገሩ እኮ ወዳጆቼ። ኦቦሌ ሰው በቃ ከቢራንጅሩ ከኑ ብትቀበሉ ይሻላችኋል። የማዳን ደስታ ካልሆነስ እየየ ይበዛል፣ ማጉረምረም ይበዛል። ጥያቄ ማጉረምረም፣ እማንመልሳቸው ጥያቄዎች ቁጭ በሉ ቴንኪው። ጥያቄ ይበዛል፣ ፈተና ይበዛል። ልክ እንዲህ ነው እንዲህ ነን እኛ የሚል ማጉረምረም፣ በእያንዳንዱ ቀን ምሬት፣ መጠቃት። ይሄ የበዛው ወደ ምሬት እንዲገቡ ምክንያት። ለዚህ ነው ዕብራውያን ምዕራፍ 12 ላይ ሲናገር አንድ መራራ ስር በውስጣችሁ በቅሎ መንቀል እንዳያስቸግር ይላል። መራራ የሚለው ምሬት ነው የሚለው። ምሬት በጣም አደገኛ ነገር ነው። ብስጭት ይጠራል፣ ህመም ይጠራል፣ ደስታ ይከለክላል፣ ያለንን ሰላም ይወስዳል። ኢቭን ኢፍ ጤንነታችንን ጭምር ይነካዋል። የሚበሳጭ ሰው ሐኪሞች እዚህ ያላችሁ ምን ያክል ከጤንነት ጋር የተያያዘ እንደሆነ ብስጭት፣ ሐዘን፣ ምሬት፣ ቁጭት ለምን እንደዚህ ሆነ? የማዳኑ ደስታ ነዋ። ያ ሪጆይስ የምታረጉበት ደስታ ሲወሰድ መደበኛ ሰው ትሆናላችሁ። ቱ በልስቲ በኢየሱስ እግዚአብሔር ይባረክ። በቃ ጌታ ነው ያደረገው እንደዛ። እኔም አሁን ፈጥሬው ሳይሆን በቃ እንደዚህ ነው። እና ጴጥሮስ ብሏል በብልሃት የተፈጠረውን ተረት ሳይሆን ምኑን አይተን ነው የምንከተለው አለ። ግርማውን አይተን ነው እኛ የምንከተለው። ግርማውን አይተን ግርማ አይተናል እኮ። ግርማ ማለት ቃሉ የግዕዝ ቃል ትግርኛም ግርማ ይለዋል። የኔ አባት ስም ግርማ ነው። ግርማ ከወገብ በላይ ያለ ሞገስ ማለት ነው። የሚታይ አይነ ሙሉ የሆነ ግዝፍ አይተነዋል አለ። በሞገሱ በክብሩ አይተነዋል ኢየሱስን። ተረት ሰምተን አይደለም የተከተልነው አለ። እስካሁን ህይወቴን የጠበቅኩት በግርማው ነው አለ። መነካት፣ ያ ብርሃን፣ ያ ዕውቀት በእግዚአብሔር ቤት ረጅም መንገድ እንድትቀጥሉ እድል ይሰጣችኋል። ካልሆነስ ለእንትኔ ጸልይ በሚል ነው እድሜያችሁ የሚያልቀው ወዳጆቼ። እንደ ሐረርጌ ኦሮሞ እንደኛ አገር ኦሮሞዎች እዚህ ጭንቅላታቸው ላይ የሚያደርጓት ሰፌድ አለች። ስሟ ቂጫ ትባላለች። ቂጫ ጀቹን አፋን ኦሮሞ ጅሩ ትንሽ ማለት ነው። እቺ ሰይሰብ እቺ ማለት ነው። እና ውስጧ ትንንሽዬ ነገር ነው የሚቋጥሩባት፣ የዕለት ነገር። 2 አሳ በቆሎ፣ ሁልበታ፣ ቢሽንጋ፣ ኪሎ ለማ ትንንሽዬ ነገር ይዘው ከዛ ወደ ቤታቸው ይላል። አሁን እንኳን ትተዋል። ሀብታሙኑና የዓመት ማስፈጨት ጀምረዋል። ባህላዊ ነገር ብቻ ሆና ቀርታለች። አሁን ያቺ ሰፌድ ጠፍታ ቸርች መታለች። ሰው ሁሉ ይዟታል። አሁን ትንሽ ጸሎት፣ ትንሽ መነቃቃት፣ ትንሽ ዕውቀት፣ ትንሽ ዝማሬ፣ ትንሽ አስራት፣ ትንሽዬ አቆጣጥረን እሷን ይዘን በትንሽ በቂጫ መንፈስ ነው የምንኖረው። ቂጫ መንፈስ
ግብት ማለት አቅቶናል። መሳቅ አንችልም። አሁን የሚያስቀን በሚስቅ ሰው እንበሳጫለን። አሁን ምን ያስገለፍጠዋል ብለን እውነቴን እኮ ነው የምላችሁ እንዴ 93 ዓመታቸው ሆነው ቢሊ ግራም እንትን ብለው መድረክ ላይ ሲወጡ አንድ ቪዲዮ አይቻለሁ። 93 እናንተ ታውቃላችሁ ታሪካቸውን። ይሄን ያገለገሉበትን ቦታ ሄዳችሁ አይታችሁ ይሆናል፣ ተካፍላችሁ ይሆናል በአካል 93 ዓመታቸው ላይ ቆመው ሃሌሉያ ይላሉ። በዛ እድሜ እኛ በጊዜ አረጀን። ለምንድን ነው በዚህ ሪጆይስ የማናደርገው? በሃሌሉያ በማዳኑ ጂሰስ ክሮስ ምናምን ብለው እንደገና ጉባኤው ይላል። እኛስ ረፈቀን እኮ ስንደገፍ ራሱ ክብ ሰርተን ነው የምንደገፈው። አቃተን። ብዙ ነገር ጫና በዛብን። ተወስዶ ነው የማዳኑ ደስታ የማዳን ደስታ። የትኛው ደስታ? ስቆ ያስቀረ ደስታ ማለት ነው። አጥግቦ ያስቀረ ደስታ። አብ ለፍጥረት የላከው አንድ ጉርሻ አይደል ኢየሱስ? ካልከው አንዴ ከጎረስከው ጠግበህ ትቀራለህ። እኔ የምሰጠው የሚበላ ደግሞ አይራብም አይልም? እኔም ብሉኛ ለመጨረሻ ላይ እሱ የህይወት እንጀራ ነው። ጠግበው የቀረሰው ያለውን ደስታ፣ ረክቶ የቀረሰው ያለውን ደስታ ማለት ነው እሱ። ከዛ የማዳን ደስታ ስትዘረፉ እንደጎደለበት ሰው ትኖራላችሁ። ከዛ ዕለታዊ በሆኑ ጉዳዮቻችሁ ህይወታችሁን መጠጋገን ትፈልጋላችሁ። እንደ ሶማሌ ቤት የሶማሌ ቤት የሚሰሯቸውን አይታችኋል። ሀገር ቤት ሰውየው እኮ አይቆምም ውስጡ። እንደኔ ናቸው ደግሞ ረጃጅም ናቸው። ጎብጠው ይገባሉ። ቁጭ ነው የሚሉት ወይም ጭቅልፈቻ ነው የሚሉት ወይ ደግሞ ጎብጠው ነው የሚወጡት። አይቆይ። የሚገርማችሁ ግን ቋሚው ከ20 በላይ ነው። የሚያውቀው ሰው ሊነግረኝ ይችላል። ያ ሁሉ ቋሚ ሰውየውን አያቆመው። እናንተ የምትፈጥሯቸው አሁን ዕውቀት፣ ትምህርት፣ ዶላር ምናምን አያቆምህም። እስቲ አቁምህና እንጭፍግግ ብሎ ፊታችን ራሱ እንትኑ ስኖ አልፎ ግን ስቲል ስኖ ያለ ነው የሚመስለው ፊታችን ላይ። ኢየሱስ ብቸኛ የሳቅ ምንጭ፣ ብቸኛ የአብ ደስታ፣ ቀና ለማለታችን ብቸኛ ምክንያት ነው። ወይኔ ኢየሱስ ናፈቀኝ። እንደገና አጨብጭቡለት። ስሙን እየጠራችሁ እወዳሃለሁ በሉት። እወዳሃለሁ፣ እንኳን ያንተ አረከኝ። እግዚአብሔር ተባረከ ይሁን። ይህ እንዲመለስ ሁልጊዜ በቸርቼ ኦንላይን ተከታተላችሁ ከሆነ ይህን ቃል አዘወትራለሁና በየጊዜው ጸልያለሁ። ጣጣ የበዛበትን ህዝብ መምራት በራሱ ከባድ ነው። አሮጌ መኪና እንደ መግዛት ማነው? በየቀኑ ጋራጅ የት ነህ ፓስተር? አንዴ ልምጣ ነው፣ በስልክ እናውራ፣ በባይክ ነው በመጣ ነው ጥሩ። እሺ ተፈተዋለህ። ፓስተር አናግሮ ይጨርሳል። ማታ ፓስተር ቴክስት እንደገና ያ ነገር እኮ እንደገና እኮ ይገርምሃል። እስቲ ጸልይልኝ ሌሊት እንደገና ጠዋት እንዴ ወጌሻ የሰፈር ወጌሻ ወለም ሲል ሳጥሳሽ ወጋው። የማዳን ደስታ ርቦአቸው ፈገግተኛ ነበሩ። እንዴ ሐዋርያትን እኮ ማስለቀስ አቅቷቸው ነበር አይደለም? ሸንጎ አቁመው ሲፈርዱባቸው አያስለቅሷቸው። በሸንጎ ፊት ስለ ስሙ እንዲናቁ አውቀዋልና ደስ እያላቸው ወጡ ይላል። ሲገረፉ አያለቅሱ፣ መከራ ሲያዩ አያለቅሱ። ለምን? ተካፋይ ናቸው። በስሙ እንድታምኑ ብቻ ሳይሆን መከራን እንድትቀበሉ ተጠርታችኋል ይላል እግዚአብሔር ቃል። ፈገግተኞች ናቸው። ሊያበርዷቸው አልቻለም። እንዳይናገሩ ማድረግ አልቻሉም። ዝም እንዲሉ ማድረግ አልቻሉም። 11 12 ሆነው ነቀነቁት ምድሩትን። እንዴ እኛ አሁን ይሄ ወንበር እንዲሞላ አትሰቃዩ። ሞላ አልሞላ ቢሞላ ጥሩ ነው ማለት ነው። የመጣችሁ ተገኙለት። መጀመሪያ ተገኙ ለዚህ ጆይ፣ ለዚህ ደስታ፣ ለጊዜ ገንዘብ ሆኖ በኢየሱስ ስም። እናንተ መኖሪያችሁ ገንዘብ አይደለም፣ ደሞዛችሁ አይደለም፣ ጤነኛ ስለሆናችሁ አይደለም በህይወት የኖራችሁት፣ ያኖረን ስላለ ነው በህይወት። ሃሌሉያ። እና ይሄ ደስታ ተዘርፏልና መዝሙር 23 ላይ ነፍሴን መለሳት አይልም? የት ሄዳ ነበር? ጥበቃ ሳያይ ፓላስ እየኖረ የነበረ ሰው የነፍሱ እንዴት እንደነጎደች አያውቅም። ለዚህ ነው አሁን ወደ ነፍሳችሁ እረኛና ጠባቂ ተመልሳችሁ ያለው ጴጥሮስ። የእረኞች አለቃ በመስቀል ላይ ሲንጠለጠል ነው። እረኛው መጣ አለ። ባዝና የነበረች ነፍስ ተመለሰች። እረኛው መጣ ሰበሰባት። ፕሮፌቲካል የሆነ ቃል ነው። ነፍሴን መለሳት፣ ስለ ስሙ በጽድቅ መንገድ መራኝ። ነፍስን ነጉዳብህ ቸርች መተህ ብትካፈል በዲህ ነው እንጂ እዚህ ያለው ምንም እኮ ለውጥ አናመጣም። ለእግዚአብሔር ተገኙ። አንድ ክፍል ቤት ሁኑለት። ፓርቲሽን አታብዙ፣ አጣጣ አታብዙ። እንትኔን አትበሉ፣ ውልቅልቅ አትበሉ። የማዳንህን ደስታ በሉ። እግር ይዛችሁ ጮሁ። እንዲሁ አስቀኝ፣ በማዳንህ ደስ አሰኘኝ በሉ። እኔ ግን አንድ አረም እነቅላለሁ። እጃችሁን አንሱ። ምሬት የተነቀለ ይሁን፣ ብስጭት የተነቀለ ይሁን፣
ሐዘን የተነቀለ ይሆን። እጃችሁን አንሱ። የሚያስነክስ ነገር ሁሉ ከላያችሁ የተነቀለ ይሆን። ከአእምሮአችሁ ላይ ክፉ ምክርና ሐሳቦች የተነቀሉ ይሆኑ። የእግዚአብሔር መንፈስ በላያችሁ ላይ እንደገና ይምጣባችሁ፣ እንደገና ያቁማችሁ፣ እንደገና ያገኛችሁ፣ እንደገና ሌላ ሰው ያድርጋችሁ፣ እንደገና ነገራችሁን ይንካው በጌታ በኢየሱስ ስም። ትምህርቱንም ቢሆን ሰሞኑን የተማርነው የለበስነውም ቢሆን ሰሞኑን የበላ ነው። እንደዚህ አልነበርንም። ተመለሱና የድሮ ፎቶአችሁን ይዩ። እንዴ መልካችሁ ቤት በኩል እንደነበረ ያስታውቅ። እውነቴን ወደፊት እየሄድን ወደ ኋላ ምን መጣ ነበር ምን መስለው ብዙዎቻችን። በተለይ ሳምሶሜ እንደዛ ነበር የሚመስለው። መልካችን የለየው አሁን ነው። ውብ የሆነው አሁን ነው። በየት በኩል እንደሆነ ያስታውቅ ነው። አይ ሰሞኑን ነው። እና እዚህ አትጀናተሉ። ርብትብት በሉ እግዚአብሔር ቤት። እሺ ርብትብት በሉ። የሆነ ቤቱ ይገባኛል አትበሉ። ከየት ነው ያመጣ ነው ይሄን መንፈስ? እኛ እንዲህ አይደለንም። እኛ እንዲህ አይደለም። ንገሩት ዞር ብላችሁ። አንተ እንዲህ ብቻ አይደለም ባክ፣ ንገሩት በኢየሱስ ስም። እንዲህ ብቻ አይደለም። አሜን በሉ እስቲ። እንዲህ ብቻ አይደለም። እንደዚህ ብቻ አይደለንም። እኛ እንዴ የበራልንን ምን የለውም ብለው ሊያስለቅስ ይችላል ሰይጣን። ንገረኝ እስቲ ምን የለውም ሊል ይችላል? ብር ነው። ብር ሊያመጣ ከሚችለው ሰላም በላይ በክርስቶስ ያገኘው ሰላም ከፍ ያለ ነው። ምን ነግረው ሊያስለቅሱ? ሐዋርያትን ሊያስለቅሷቸው ሰው ገለው ከመካከላቸው ሰው አምጥተው አንገት በጥሰው በእንጨት ጭንቅላቱን ሰክተው ከተማው ሲያዞሩ አረ ካሁን በኋላ ይቅርብኝ አይሉም። የሚያውቁት ሰው ጭንቅላቱ ተሰይፈው ዮሐንስ አንገቱ ተቀልቶ እየሰበኩ ባለ ጊዜ ነው የሰሙት። አረ በቃን ተረኛ እንሆናለን የኛም አንገት ይበጠሳል አይሉም። ለምን? የማዳኑ ደስታ the spirit of joy ያ joy በላያቸው ላይ ስለነበር በሚታየው ነገር ሊያስለቅሷቸው አይችሉም። መጣ አሁን ከቀን በኋላ ፍዝዝ ያለ ሰው ቸርች ሞላ። ፍዝዝ ያለ ሰው በዛ ቸርች ውስጥ ኖርማል ሰው በዛ ቸርች ውስጥ። እንዲህ አይደለም የኛ ወግ፣ የጴንጤ ወግ እንደዚህ አይደለም። እንደዚህ አይደለንም። ልካችን የጀመርነው እንደዚህ አይደለም። ርብትብት ብለን የጀመርነው የዜማ ዕቃ እንኳን እናውቃለን፣ ከበሮ ምናምን አናውቅም። በጭብጨባን የጀመርነው ያኔ ነው አይደለም። ስሪሚቲ አርከኖ ጅርታ ወሪ ጅርተን ስሪሚቲ ልክ ነው አይደለም? እውነት እኮ ነው። እንደዚህ ነው የጀመርነው። በቃ መለሳቸው ወደ ኋላ። ዋው ማይናገር ጸጥ፣ ሁሉም ጸጥ፣ ማይናገር ጸጥ። በቃ እንደዚህ ጸጥ አሉ። ነብዩ ይሄን ነግሯቸው ሄደ። ከዛስ በኋላ እግዚአብሔር የሚቀጥል ፕሮግራም ይዞ መጣ ወደ ጌዲዮን ነው። ልክ እንዲህ ነው ያዳነን ሰሞን ወዲያው አገልግሎት ይዞ መጥቷል። ባይዘዌ ጥሪ ከመዳን ተለይቶ አይታወቅም። በየትኛውም ቦታ የተጠሩ ሰዎችን በሙሉ ይዋቸው የዳኑ ቀን የተጠሩት። የበራላቸው ቀን በስሜን ትሸከማለህ ተብሏል። የበራላቸው ቀን አሳ ሲያጠምድ ደግሞ ሰው ታጠምዳለህ ተብሏል። ጥሪው የመጣላቸው የዳኑ ቀን ነው። ምክንያቱም ጥሪ የምትመጥነው ሳይሆን አምላክ ለአንተ የቸረው ልግስናው እንደተሰጠን የምህረት መጠን ይህ አገልግሎት ስላለን አንታክትም ይላል ጳውሎስ። የማንታክተው እንደተሰጠን የምህረት መጠን የሚል ቃል አለ። ድሮ ትዝ ይላችኋል፣ ሙዝ ስትገዙ እዚህ ቤት እዚህ ሀገር አላየውም፣ ሚዛን አለ አይደል? ሚዛን እንዲህ የሚል ሚዛን የሀገር ቤቱ ማለት መከብዬ ታስታውሳለህ? እዛ 16 ቀበሌ ያለችው እንደዚህ እና መጀመሪያ 5 ኪሎ ድንጋይ ይቀመጣል ሚዛኑ ላይ። ልክ ነው። ከዛ እዚህ ጋር የምታደርጉትን የሚለካው ማን ነው? ቀድሞ የተቀመጠው ድንጋይ ነው። ልክ እንደዛ ነው። ምህረት አስቀድሞ ተቀመጠልን። ከዛ ስራ፣ አገልግሎት፣ ቅባት ሲሰጠን እንደተሰጠን የምህረት መጠን ነው። አገልግሎት የምህረት መጠን ማሳያ እንጂ የብቃት ማሳያ አይደለም። ትወደኛለህ አለው ጌታ። አዎ እንደወዳ አንተ ታውቃለህ አለው። አገልግሎትን የተቀበለው በፍቅሩ በኩል እንጂ ወዮ ምን ይሻለኛል እያለ አይደለም። የሆነ አታገለግሉም ተብሎ ተዝቶብህ አይደለም ቀንበር አንገት ላይ የሚገባው። መተህ እንዳትነቅለን እኛን እንዳትመጡ እንደዚህ ተብሎ መጀመሪያ መነካት፣ ፍቅር፣ ምህረት የተደረገልህ ነገር ውስጥ ስትቆይ አገልግለኝ ሲልህ እኔ ማለት አለብህ እንጂ አንተ ዲዘርቭ አናረግም። እሺ በቃ አሁንና ነገ ደግሞ የቀረውን ጮኬ ጨርሳለሁ። እንደዚህ የሚል ቃል አለ ቁጥር 11። ዋው ደስ አለኝ። እናንተ ደስ እያላችሁ ነው? እሺ ወዳችኋለሁ በእውነት የጌታን ቃል ስለምትሰሙ እግዚአብሔር ይመስገን። ቁጥር 11
አንድ መዝሙር ነበረ ጌታ ያውቃልና ብሩክታይት የዘመሩት ሳላገኛቸው ልሄድ ነው በጣም ወዳቸው ባልና ሚስት መልሰኝ ወደ መጀመሪያ መልሰኝ ወደ ቀድሞ ህይወቴ መልሰኝ ወደ ዳንኩበት ቀን መልሰኝ ወደ መጀመሪያ የሚል መዝሙር የለም አሁን ያለው ነገር አልገባኝም ነው የሚሉት እንዲህ አልነበረም አሁን ያለው ነገር መልሰን ይላል ወደዛና እንዲህ አይነት መዝሙር ጥሩ ነው አንድ መዝሙር ዳንኤልንም ነግሬዋለሁ ዳላስ አብረን ነበር ድንጋዩ ልቤ ተጣሩ ልቤ ይሄን ሲዘምር በቦክስ ጊታር ነው ልጅ ሆኖ አቋል መች በቀላሉ ታዛዥ ነበር ያንተ ፍቅር ግን ውስጤን ሰበረ ተረትቻለሁ ተሸንፌያለሁ ኢየሱስ ላንተ እጄን ሰጥቻለሁ ዛሬ በፍቅር ተማርኬያለሁ ይሄ መዝሙር ጤና ይመልሳል ጠዋት አንድ ማታ አንድ ህመም ሲሰማችሁ ሁለት አድርጋችሁ ስሙ ይሄንን ቃል በጌታ በኢየሱስ ስም ደግሞ ወዳችኋለሁ በእውነት ምንም ሳልሰስት ነው ያገለገልኳችሁ ያለሁት እንጂ ዝም ብሎ ጠፍቶኝ አይደለም እሱ ግን በቃ ዛሬ ነው መስበክ የጀመርኩት ለዛ ነው የጌታ ቃል ቁጥር 11 ለካ አንድ የሚያመጥ ሰው ነበር ከተነሱ 15 አካባቢ ከነበሩ መሳፍንት ላይ ከተነሱ ነገስታት አንዱ ነብይ አንዱ ታላቅ ሰው እዚህ ጋር ነገ ነግራችኋለሁ ያልኳችሁ ጌዲዮን ይባላል ይሄ ሰው ለካ ያመጣል የሚያመጣው እየጠቀሰ ነው እንዲህ አይነት ሰው እንዴት ትክክል ነው ምንድነው የሚጠቅሰው ቅድም ቆመን አንብበነዋል አባቶቻችን ለኛ ነግረውን ነበር ይላል ምንድነው የነገሩን በታላቅና በጸናች ክንድ ከግብጽ ነፃ ወጥተው እዚህ እንደተመሰረቱ ነግረውን ነበር አባቶቻችን ምን እግዚአብሔር ከነርሱ ጋር እንደነበረ ከእግዚአብሔር አብሮነት የተነሳ ጠላቶቻቸውን ድል ነስተው እዚህ ቦታ እንደመጡ ነግረውን ነበር ምን እስራት ላይ የነበረው እስራኤል ተፈቶ ወደ ከነዓን የሄደ ኃያልና ጀግና ህዝብ እንደነበር ነግረውን ነበር ሆነን ነበር ሰምተን ነበር አንብበን ነበር ቶራውን አንብበን ነበር ታዲያ የታላው ይላል መልእክቴ ይሄን ነው እዚህ ከተማ እንድመጣ መንፈስ ቅዱስ በዋናነት በልቤ ያስቀመጠው ድምጽ ይሄ ነው በተደጋጋሚ መንፈሴን እዚህ ከተማ ከረገጥኩ ጀምሮ የሚነግረኝ ይሄ ነው የሚቆጭ እንዲህ ነው ጫፉ እንዲህ ነው መጨረሻው የሚል በቃ እቺናት ተጣጥሬ ማመጣት እቺናት ጉባኤዋቺ የሰው ሲወት እንዲህ ነው የሚል ቁጭት ያለበት ሰው አቤት እግዚአብሔር ይረዳው ሰው የሚቆጭ ሰው ምን ብሎ የሚቆጭ እንዲህ አልነበረም የሰማነው ወጉ እንዲህ አልነበረም ክብራችን እንዲህ አልነበረም ከድል የጀመረ ህዝብ በጎረቤቱ መከራ የሚያይ ጥቃት ውስጥ የሚገባ በእነሱ እንግዳ ሴቶች ተጠላልፎ ቅይጥ ሆኖ የሚኖር እንዲህ ነው መጨረሻው እያለ ይቆጭ የነበረ ግን በወገኑ ምክንያት የመጣ ጥቃት እኩል ያልተጠቃ የነበረ ጀግና ሰው ነበር የዚህን ሰው ውበት ልንገራችሁ እግዚአብሔር እስኪመጣ ይጮሃል ያቃስታል ያለህልሃል የሚሆነውን ሁሉ ይሆናል እግዚአብሔር እስኪመጣ ቶራውን ይጠቅሳል ስንዴውን ይዘራል ስንዴውን ዲስትሮይ ያያረጉበትም የርሱ እርሻ ያፈራ ነበር ያልኳችሁ ያፈራ ነበር ለምን ይቆጫል እስከዛስ የሱን ነገር ጠንቅቆ ይሰራል እየሰራ አትመጣም እስክትመጣ እሰራለሁ እርሻዬን ምድያም አይረግጠውም ከብቶቼን መተው አይወስዷቸውም እህሌን መተው አጭደው ረጋግጠው አያጠፉትም እያለ እርሻውን ይጠብቅ ነበር ቤቱን ይጠብቅ ነበር ቁጭቱን እንደያዘ እልሁን እንደያዘ አትመጣም እያለ ይጮሃል ግን ደግሞ እርሻውን በጥንቃቄ አረም እየነቀለ ስንዴው እንዲያፈራ እየተጠነቀቀ ይኖር ነበር እንዴት የጤነኛ የተሐድሶ ምልክት የሪፎርመር ምልክት እግዚአብሔር እስኪመጣ የሱን የሚጠነቅቅ የመጣ ቀን ደግሞ እልሁን ለእግዚአብሔር የሚያወራ ሰው አንዳንድ ሰው እዚህ ቸርች ፍቅር የለም ብለው ይወጣል እንዴ
አለ ሰውየው አትመጣም ይላል፣ ግን እርሻውን ይጠብቃል። ስንዴ የሚወቃ ሰው ገና በቡቃያ ጊዜ የሚያጠፉባቸው ምድያማውያን ባሉበት ሀገር እንደ አንበጣ እየመጡ የሚወሯቸው የነበሩት እያሉ የሱ እርሻ አይነካም ነበር። የማያስነካው ኪዳን፣ የማያስነካው ዓለም፣ የማያስነካው ቅናት ነበረው። ዋው! የጌዲዮን ውብ ዓለም ይሄ ነው። ላለበት ቶራ ይዟል፣ ታሪክ ይዟል። አትመጣሞ ይላል፣ ይሄንን አልቀበልም ይላል። እስክትመጣስ እዘራለሁ፣ አጭዳለሁ፣ እወቃለሁ። እስክትመጣ አልተውም፣ ምድያምን አሳድዳለሁ። እስክትመጣ የኔ እርሻ ያፈራል። ዋው! እግዚአብሔር ወደ ማን እንደሚመጣ ያውቃል። ለሕዝቡ ይሄንን ከነገረ በኋላ ሕዝቡ ሁሉ በቃ በዚህ ትንቢት በነብዩ ትንቢት ምክንያት እርስ በርሳቸው ከፍተኛ መደናገጥ ሲፈጠርባቸው የእግዚአብሔር መልአክ ኦፍራ ወደምትባል ተብላ ወደምትጠራ አካባቢ አንድ ሰው ሊያገኝ ከሰማይ ተልኮ መጣ። የእግዚአብሔር ነገር ቀጠለ። ምንድነው የቀጠለው? ዋው! ቁጥር 13 ጌዲዮን እንዲህ አለው፣ አንተ ኃያል፣ እኔ አንተ ብርቱ። ደገመለት። እንዴ ሌላ ሰው ነው? ራስ አንተ፣ እኔ አዎ አንተ ኃያል እና ብርቱ። ተሳስቶ ወይም የንግግር የተግባቦት ቃል አይደለም ይሄ። ሰማይ ነው ይሄን ያለው። ዋው! እግዚአብሔር ያከበረው እልህ፣ እግዚአብሔር ያከበረው ቁጭት፣ እግዚአብሔር የተቀበለው አትመጣሞ የሚል ናፍቆት እዚህ ሰው ላይ ተገለጠ። ከዛ በኋላ አንድ ነገር አለው። እግዚአብሔር ካንተ ጋር ነው አለው። ማን ከማን ጋር ነው? ምን? እግዚአብሔር ካንተ ጋር ነው። ኃያል ሲለው እሺ ምን? ምክንያቱም መሬት ላይ ያለው ነገር ያንን ያወራል አያወራም። ሰማይ ግን ሲያየው ቀጥሎ ሊሰራበት ለፈለገው ለዚያ ፕሮግራም አዋጪ ሰው ሆኖ ሰማይ አይቶታል። እባክህን ያዝ አድርጉት። እግዚአብሔር በአንተ ላይ ያየው ፕሮግራም አለ በሉት። ያየብህ እቅድ አለው፣ አጀንዳ አለው። ተነጋገሩ፣ ለኔ ብላችሁ ተነጋገሩ እስቲ። አጀንዳ አለብህ፣ እቅድ አለብህ። አሜን። ፕሮግራም አለብህ፣ እግዚአብሔር አጀንዳ አለብህ። አንተ ኃያል ሰው እችለዋለሁ አለ። ብርቱ ሰው እሺ እኔ ያለ እየተገላመጠ እያለ ቀጥሎ ያለውን ግን እግዚአብሔር ካንተ ጋር ነው ሲለው ጥያቄ አለኝ አለው። እጁን አነሳ። ምን ሆን ካለው መልአኩ እግዚአብሔር ካንተ ጋር ነው ያልከኝ? አዎ። እግዚአብሔር ካንተ ጋር ባይሆን እርሻህን ትወቃ ነበር? እግዚአብሔር ካንተ ጋር ባይሆን እስካሁን ትኖር ነበር? እግዚአብሔር ካንተ ጋር ባይሆን እንደዚህ ትሆን ነበር? እያቃተህም ቢሆን ልክ አንደኛ ሳሙኤል ምዕራፍ 7 ላይ እስራኤል ሁሉ እግዚአብሔርን እያዘኑ ይከተሉት ነበር የሚል ቃል አለ። ይከተላሉ፣ ግን ምን እያሉ ነው የሚከተሉት? ሐዘን አለባቸው፣ አኩርፈዋል፣ እርስ በርስ ሙግት ነበረባቸው። ሳሙኤልን ምጽጳ ውስጥ ገብተህ ፍረድልን እስኪሉ፣ ምጽጳ ታውቃላችሁ እንደዚህ እንደ ጎርጅ ያለ ክብ ሰርቶ ወደ ውስጥ የሚገባ ቦታ ነው ለፍርድ። ለምንድን ነው? ጩኸት ወደ ውጪ እንዳይወጣ፣ ሙግት ወደ ውጪ እንዳይወጣ ሲከራከሩ ወደ ሸለቆ ነው። ምጽጳ ማለት አንብቡት፣ ሸለቆ ነገር የሚገባ ቦታ ነው። እዛ ውስጥ ገብተህ ፍረድልን አሉት። ይከተላሉ፣ ግን እያዘኑ ይሁን እስቲ መቼም ባይጠቅምም አይጎዳም እያሉ ይከተሉት ነበር። እንዴት ከባድ ነው! ከተከተልከው እንዴት እያዘንክ ትከተላለህ? ለጠላቶቻቸው የተመቹት ያን ጊዜ ነው። ፍልስጤማውያን መጥተው ክብ ሰሩባቸው፣ በድንጋይ ሞግረው ሊገሏቸው ነበር። ትዝ ይላችኋል። በኋላ ግን እግዚአብሔር በረዶ አዝንቦ ወይም አስደንግጦ ከዛ ቦታ ኮቴ አሰምቶ ከበተናቸው በኋላ እኔ የፈለግኩት ቃል ይሄንን ነው። ኖ አለ ሳሙኤል ሲወጣ ከጉድጓድ፣ አቤኔዘር ነው አለ። እግዚአብሔር እስካሁን ድረስ ረድቶናል። ኖ ውሸት ነው፣ እያዘን የተከተልነው፣ እየረዳን ይኖር ነው። ቢያቅተንም ተረድተን ነበር። የሚያነክስ ነገር ነበረን፣ ግን
ረድቶናል ሲል አቤኔዘር እግዚአብሔር እስከ አሁኗ ሰዓት ድረስ የሕዝቡን ሁሉ አመለካከት ገለበጠው። አልተወንም። እግዚአብሔር እየረዳን ነበር። እያነከስንም ቢሆን ታግዘናል፣ አቅቶንም ቢሆን ተረድተናል ብሎ ድንጋይ አቆመ ይላል። እና ታዲያ እግዚአብሔር ካንተ ጋር ባይሆን እንደዚህ ትሆን ነበር አለው። አይ እግዚአብሔር ከኛ ጋር ከሆነ አንድ ቴዎሎጂ አለ ታውቃላችሁ። አንተ እኛ ጋር ኖረ ቢሆን ኖሮ ወንድማችን ባልሞተ ነበር አሉት። ብዙ ጊዜ እንዲህ አይነት ቴዎሎጂ አለ። እኛ የምንሰራው ስነ መለኮት አለ። እንዴ እግዚአብሔር የሚያምንብኝ ቢሞት እንኳን አሁን እኮ መጣው። አይ አሁን የመጣው ሐዘን ደራሽ እንጂ የሞት አስነሻ አይደለም አሉት። እየጠቀሱ ነው ቻሌንጅ ያደረጉት። ማርታ እየጠቀሰች ማርያም ኖ በትንሳኤ እንደሚነሳ ወንድማችን እናውቃለን፣ ችግር የለም፣ ድንኳኑ አልፈረሰም፣ ሐዘን ደርሰ ሂድ ነው ሐሳብ። ኧረ ተይ፣ እየጠቀሱ እንደ መጥፋት ያለ ከባድ ነገር ምን አለ? የሚያምንብኝ ቢሞት እኮ እኔ ደግሞ ትንሳኤና ምንድን ነኝ? የሚያምንብኝ ቢሞት እንኳን መቼ ያለ አሁን አይልም? እስቲ አሁን በለው አንዴ። አይ በቃ ያኔ ነበር መተ ቢሆን ኖሮ ነው የዕለት ሁለት። አሁንማ ሐዘን ደራሽ ነህ አሉት። እንደዚህ አይነት ስነ መለኮት አለ ብዙ ጊዜ። ቢኖር ኖሮ መቼ እንዲህ እንሆን ነበር ሚል አይ ለጥርሳቸው ንክሻ አንተ የጠላቶችን መንጋጋ መታሃል ይላል። ምክንያቱም መንጋጋቸው ውስጥ ገብቼ ነበር አለ ሊበሉኝ። ዳዊት ነው ያለው 3 ላይ እና ሊበሉኝ ሲሉ መንጋጋቸውን ስትመታው መብላት አቃታቸው አለ። በፊት ጥርሳቸው ሊነጩኝ ሲፈልጉ አለ አንተ ጥርሳቸውን ሰበርከው ይላል። እኔ እኮ የዋሾት ነገር የለም። መዝሙር 3 ላይ ነው ያለው። ሊነጩኝ ሲሉ ጥርሳቸውን ሰብረው ንፋስ በጥርሳቸው ውስጥ እንዲገባ እንዴት ይብሉኝ አለ። ያን ሲያገላብጡ አፋቸው ውስጥ አፐርና ሎርጆ እንዳይገጥም ለጥርሳቸው ንክሻ ያላደረገን አይልም? ከለከለልን አለ። በህይወት የተረፍነው አፋቸው ውስጥ ገብተን ነበር አለ። ጥርሳቸው ውስጥ ገብተን እሱ ነው እንደሚገርምህ አንተ የዮናስን ላምጣላችሁ እንዴ ሆዱ ውስጥ ገብቶ ሊበለው አልቻለም። እናንተ ግን መጽሐፉን አታምኑም። ቆይ ዮናስ የት ነበረ? ከሲኦል ሆዶኝ ጮሃለሁ አላለም? የት ሆኖ ነው ጮኸው? አሳ ነባሪ ሆድ ውስጥ ገብቶ ሆድ እኮ የተበላ መቀመጫ አይደለ እንዴ? ሊበላው አልቻለም። ልብላው ልትፋው ሲል 3 ቀን አልበላም አይልም? አሳ ነባሪው ራሱ አብረው ጾም ጸሎት እንዴ ዋና ሰው ይዘህ እንዴት ትበላለህ ብሎ ሆድ ውስጥ ገብቶ ሊበላው አልቻለም። እንዴ ምን ማለት ነው? ይሄ እኮ የእግዚአብሔር ቃል ነው ወዳጆቼ። ይሄ እኮ የአምላክ የሚሰራ የእግዚአብሔር ቃል ነው። እንደ እግዚአብሔር የኛን ነገር ጠላቶቻችን እጅ ገብቶ ራሱ ልጨምርላችሁ እንዴ የአብርሃምን ሚስት ወስደው አቤሜሌክ ሊያስነውራት በተቀበጠበጠ የወንድ ፍላጎት ይዞ ወደ መኝታው ሲገባ ጭኗን አልገለጠውም፣ ቀሚሷን ሊነካው አልቻለም። እንዴት ነው እንደፈለገ ማድረግ አልቻለም። እግዚአብሔር መጣ እንዳትነካት አለው። አብርሃም ያውቃል ይሄን? አያውቅም። ያውቃል ወይ? አያውቅም። እንዳትነካት። እንዳውም አብርሃም ነብይ ነው አለው። ለመጀመሪያ ጊዜ ነብይ እንደሆነ ተገለጠ። አይደለም ነብይ ነው፣ ስላንተም ይጸልይልሃል፣ እንዳትነካት አለው። እግዚአብሔር የእናንተን ነገር እንኳን እናንተ ቤት ጠላት እጅ ሆኖ ይጠብቀዋል። የዳዊት ሚስቶች አልተዘረፉም? ተዘርፈው ነበር እኮ ልጆቹ። ጽግላክ በተቃጠለች ጊዜ ተዘርፈው ነበር፣ ግን አንዳች ሊያደርጓቸው አልቻሉም። እጃቸው ላይ ነው ያለው፣ ሊያደርጓቸው አልቻሉም። ልብላው ልትፋው ሲል እንግሊዘኛው ላይ እኔ እንደናንተ እንግሊዘኛ አላወራም፣ ጎበዝ አይደለሁም፣ ግን ቮሚትድ አውት ነው የሚለው አይደለም? እንግሊዘኛው አስመለሰው ነው የሚለው። ለምንድን ነው? ዮናስን ከዋጣው ጀምሮ አልተስማማው። ኢንዛይም ረጭቶ ሊፈጨው አልቻለም። የናንተን የበሉ አይስማማቸው። አንብቡት። እኔ ሳልወጣ ያዙኝ ከፈለጋችሁ። አስመለሰው ነው እንጂ ሰስኔ ወይኔ ጌታ ቃል እየመጣ ነው ላይ ገርማቸው። ጫበጠ ያንተ ነገር አይበላም ንገሩት። ፎይ ጥሩ ነው የስብከቱ አካሄድ ሸፒ ነው። እሺ በቃ አሁን በዚህ ቆመና ሆኖ ወደ ጌዲዮን መጣና እግዚአብሔር ካንተ ጋር ነው አለው። እግዚአብሔር ካንተ ጋር ለመሆኑ ማስረጃ አንዳንድ ጊዜ የሚታየው ነገር ይቀየራል። ለምሳሌ እግዚአብሔር ከዮሴፍ ጋር ነበር ብሎ በሁለቱም ገልጦታል። ምንም ሳይኖርም ወደ ወህኒ ሲገባም ነበር ብሎታል፣ ሲሸጥም ነበር ብሎታል። እንደገና እግዚአብሔር ከዮሴፍ ጋር ነበርና የእጆቹ ስራም ተብሎም ተጽፎለታል። የእግዚአብሔር መኖር በሁለቱም ይገለጣል። እሺ በመከናወንም ይገለጣል። የሚታይ ደጁ ምንም ሳይመሰክር ደግሞ የእግዚአብሔር መኖር አብሮን ሲሰማን ብቻ የማንጸልየው ለዚህ ነው። ሳይሰማንም መጸለይ ያለብን። አንዳንድ ሰው ትከሻይን ወረረ መጣ ይላል። ሳይመጣብህም አለ መጥቶብህም አለ። ሳትንቀጠቀጥም አለ ተንቀጥቅጠህም አለ። ሂዝ አባቭ ኦል። እሱ ከሚታየው ነገር ሁሉ
ለሱ ክብር ጭብጨባ ይሁንለት። ታዲያ ምንድነው ልትለን የፈለከው ካላችሁኝ ይሄን ብዬ ወደ ጸሎት እንገባለን። ምን ልበል መሰላችሁ? በዚህ ጉልበት ሂድ እግዚአብሔር ካንተ ጋር ነው አለው። ጌዲዮንም እንዲህ አለው፣ ጌታዬ ሆይ አንተ ከኛ ጋር ከሆንክ ይህ ሁሉ ችግር እንዴት ሊደርስብን ቻለ? አሁን ይውላችሁ አንዳንድ ጠይቀን መልስ የምናጣላቸው ነገሮች በህይወታችን አሉ። እደግመዋለሁ። ለምሳሌ እንዲህ የሆነው እንዲህ ስለሆነ ነው። ይሄ እንኳን ምክንያት አለው፣ ቅድም ነግሬያችኋለሁ። ግን sometimes እንዲህ ስለሆነ ይሄ እንዲህ ሆነ እማንላቸው አእምሯችን ሊመልስ የማይችላቸው ጥያቄዎች በህይወታችን አሉ። ምሳሌ ላንሳላችሁ። ዮሐንስ ወንጌል ምዕራፍ 9 ጌታ ሆይ አሉት ኢየሱስን፣ ይህ ሰው አይነ ስውር ሆኖ እንዲወለድ ኃጢአት የሰራ ማን ነው? ወላጆቹ ናቸው ወይስ እሱ ነው አሉ። ከሁለቱ አንዱን መልስልን አሉት። አይ መልሱ ምርጫችሁ ውስጥ የለም አላቸው። ኃጢአተኛ ሆኖ አይነ ስውር ሆኖ እንዲወለድ ወላጆቹም ኃጢአት ስለሰሩ አይደለም፣ እሱም ምኑን ያውቅና ኃጢአት ስለሰራ አይደለም። አንዳንድ ጊዜ ጥያቄዎቻችን ውስጥ እኛ ጋር መልስ የለም። እንደዛ ነው ያለው ኤሊሁ የሚባለው። አሁን የሆንከውን እኮ የሆንከው ከሺህ አንድ መልአክ ቢኖር ይተረጉምልህ ነበር አለው። 32 ምዕራፍ የፈጀው ተርጓሚ አተ ነው። ለምን እንዲህ እንደሆንክ የሚተረጉምልህ አተ ነው። አንዳንዴ በህይወቶቻችን ይህ ለምን ሆነ የምትሏቸው ነገሮች አሉ። ወደድክም ጠላህም ወይ በልጆችህ ወይ ባንተ ታስተናግዳለህ። ምንድነው? ለምን እንዲህ ሆነ? እንደዚህ ጠይቀኝ ሰው አለ ነው መልስልኝ። የእግዚአብሔር ሰው ቢሮ መጥቶ ነው የመጀመሪያ ልጅ ወለድኩ ዳውን ሲንድሮም ልጅ ያለው አለ። በጣም ደነገጥኩ። በጸሎት የተጋባ ነው ጌታ መርቶኝ ያገባዋት አለ። ሁለተኛ ወለድን፣ አሁንም ዳውን ሲንድሮም አለ። ሶስት ስንወልድ ሶስቱም ልጆቼ እንደዚህ ናቸው። ስራ ወጥቼ ስመለስ በሩ ይሰበራል፣ ቴሌቪዥን ይሰብራሉ። ሶስት ልጆች። ንገረኝ ለምንድን ነው አለኝ። ምን አርጌ ነው? ልክ እንዲህ እማትመልሱት ጥያቄ አንዳንድ ጊዜ በውስጣችሁ ሀፕን ያደርጋል። ፋይት ታደርጋላችሁ ከእንዲህ አይነት ጥያቄ። ከዛ አይምሯችሁ መልስ ያጣና ሳታውቁ እግዚአብሔር ላይ ጥያቄ እንድታነሱ ታደርጋችኋል። መሰረታዊ ነገር ነው። እሺ ማወራው ህይወት ማለት ለመጣብን ነገር ሁሉ መልስ ማግኘት ሳይሆን አምላክ የፈለገውን መኖር ነው። እያንዳንዱን ጉዳይ ፍቺ እያገኘ እያብራራለህ የሚቀጥል ለዛ አለው ለእያንዳንዱ ነገር ብሎ ዋስትና ይገባ የለም። ጸሎት ማለት የእግዚአብሔርን ፍቃድ የምታስፈጽምበት እንጂ ጉዳይ የምታስፈጽምበት መሳሪያ አይደለም። ጸሎት የእግዚአብሔርን ፍቃድ የምትነካካበት መንገድ ነው። ፈቃድ ይሁን ፈቃድ የምትልበት እንጂ እንደዛ ነው። ዲሲ ምሳ ልንበላ ስንሄድ አንድ ኡበር የሚነዳ አበሻ ጠራ። አብሮኝ ያለው ፓስተር መኪና የቤት ንትቻት የመጣሁት ብሎ ወደ ምሳ እየሄድን ነው። እየሄድን እዛ ሳየው አበሻ ነው። እንዴት ነህ? ደህና ነው። የተጫወትን በኋላ ሳየው ክርስቲያን ነገር ይመስላል። ደህና ነህ? ጌታን ታውቃለህ ወይ? እንዴት ነህ? ምናምን በቃ በአንዴ አጣደፍኩት። ከዛ እግዚአብሔርን ተቀይሜ ከቸርች የወጣው ሰው ነኝ አለኝ። አሁን የዛሬ 11-12 ቀን እኮ ነው ዲሲ በሰማ እዚህ ላይ እንደው ተቀይሜው አለኝ። ለምን ይገርምሃል አለ። እኔ አዲስ አበባ ሆኜ ሳሪስ ወንድማማች ቸርች አገልጋይ ነበርኩ አለ። እንዴት ጉልበቴን እድሜን ሰጥቼው ሳገለግል ነው የኖርኩት። አገባው መጣው እዚህ ነው የወለድኩት አለ። ዲሲ መጥቼ ስወልድ ብሎ የልጁን ሁኔታ ሲያወራ ልብ ይነካል። የልጁ ሁኔታ ይሄ ነው ወይ የኔ ሪዋርድ አለ። እንዲህ ነው የሚመልስልኝ እግዚአብሔር። ይሄው ቸርች መሄድ አልቻልኩም አሁን አለ። በቃ እዛው ነው ያለሁት፣ ሰራለሁ። እኔና ሚስቴ የተቀያየርን በወረፋ እንጠብቀዋል። ለምንድን ነው እንዲህ ሆነው አለኝ። አሁን ለዛ ጥያቄ እኔ ጋር መልስ ያለ ይመስላችኋል? ጥያቄውን አለው የመለስኩለት። የጌታን መልስ ነገርኩት። የጌታን ኢንቴንሽን ነገርኩት። እያወራን ቦታው ጋር ደረስን። ደግሜ ላገኝህ እባክህ አልኩት። አሁን ከዚህ ሲሄድ አገኘዋለሁ። አይ ሆፕ ንስሐ ገብቶ ወደ ቸርች እንደሚመለስ። ለምን መሰላችሁ? እማን መልሳቸው ጥያቄዎች በህይወቶቻችን ላይ አንዳንድ ጊዜ አሉ። በቃ አንዳንዱ ነገር ለኛ ግልጽ አይደለም፣ ግን ሚስጥሩ ለማን ነው? ለምን እንዲሆነ አይባልም። በአገራችን ራሱ ለምን አመመኝ አይባልም። ፈውሰኝ ማረኝ ነው የሚባለው። አንዳንድ ጊዜ ደግሞ መልስ ያላቸው ለምኖች አሉ።
እሱን ላውራችሁ። እሱን ነው የተጻፈው እዚህ ላይ። መልስልኝ አለው። ይሄ ለምንድን ነው እንደዚህ ሆን ነው? ቁጥር 13 ታዲያ እግዚአብሔር ከኛ ጋር ከሆነ ይህ ሁሉ ችግር እንዴት ሊደርስብን ቻለ? አባቶቻችን እንደነገሩን እግዚአብሔር ያደርገው የነበረውን ድንቅ ስራ ሁሉ ዛሬ የት አለ? ከግብፅ እንዴት እንዳወጣቸው ነግረውን ነበር። ዛሬ ግን የት አለ? የት አለ? የት አለ? በቃ የት አለ? ጥያቄ ነው። እንደዛ ወንድም ታሪኩን በቀጥታ እንዳታገኙት አድርጌ ዞር ዞር አድርጌ ነው የነገርኳችሁ። ያ የዲሲሙ ሰውዬ ታሪኩን አውቄ ማለት ነው። ወንድ ሊሆን ይችላል፣ ሴት ሊሆን ይችላል አይደል? ጥያቄ አለ። ጥያቄ በኋላ የጠየቀው ጥያቄ በጣም የተብራራ ስለነበረ ቁጥር 14 ላይ ከዚህ በኋላ እግዚአብሔር ሂድ፣ በዚህ ባለ ብርቱ ኃይል ሁሉ በመጠቀም እስራኤላውያንን ከምድያማውያን እጅ ነፃ አውጣ፣ እነሆ እኔ ራሴ ልኬሃለሁ ሲል አዘዘው ይላል። ለጥያቄው መልስ ሰጥቶታል። በቃ አንዳንድ ጊዜ ስትከራከሩ አትኑሯ። በቃ በደረሳችሁበት ተመላለሱ። እግዚአብሔር አንድ ቀን ይገልጠዋል። እስከዛስ እናንተ ተመላለሱ እንጂ ያ ያልተገለጠላችሁ ነገር አያቁማችሁ። በደረሳችሁበት ተመላለሱ። ከዛ ግን የጠየቀው ነገር በጣም መሰረታዊ ነው። በጣም መንፈሴን ተቆጣጥሮ ይሰማኛል እግዚአብሔር መንፈስ። አንተ ሂድ አለው። እኔ አለው ይህንን ስራ እኔ ልስራ አለው። ወዲያ ወደ ራሱ መጣ። መልእክቴን በዚች ነው የምዘጋው። እኔንም ሄደው እንዴ አውቃለሁ እኔ ማን እንደሆንኩ። አይ ቲንክ ሳልጠፋብህ አልቀርም። ልንገርህ አለው። ላስረዳ እኔ ማን እንደሆንኩ። እኔ ጌዲዮን እባላለሁ። ከተጠቃ ወገን የተፈጠርኩ ሰው ነኝ። የቤተሰቡ ደግሞ የመጨረሻ ልጅ ነኝ። እዚህ ግባ ማልባል ሰው ነኝ። ምኔን አይተህ ነው እኔን ለስራ የምትጠራኝ አለው። ምን እችላለሁ? አልችልም። ስለ ራሱ አስረዳው። ስለ ራሱ ባይዘዌ ጥሪው ከተጠሩ ሰዎች ጋር አይመጣጠንም። የተጠሩ ደካሞች ናቸው። እንዲፈጽሙ የተሰጣቸው ተልእኮ ግን ኃያል ነው። ይሄ የጥሪው ባህሪ ነው። ይሄን በደንብ እንዲገባችሁ ፈልጋለሁ ዛሬ። ልጄ ሰለሞን ብላቴና ነው፣ ስራው ግን ታላቅ ነው አይልም አባትየው ዳዊት? እኔ ነበር የፈለኩት እንድሰራው፣ ግን አንተ አትሰራም አለኝ። ልጅህ ሰለሞን ይሰራዋል አለኝ። ሰለሞን ልጅ ነው አለ፣ ለጋ ነው፣ ወጣት ነው፣ ግን ስራው ታላቅ ነው። እግዚአብሔር የሰጠህ ስራ የሚመጣጠን አይደለም። ፊት አታረጉም። ባጭሩ እግዚአብሔርን ስራ ለመስራት አትመጥኑ። ቁርጣችሁ ልንገራችሁ፣ አትበቁ። ልጨምርላችሁ እንዴ? ለምሳሌ በተፈጥሮ ትብ ከሆኑ የተጠሩ ሰዎች አንዱ የሚጠቅስልኝ አለ። ትብ ይሄ ሲያወራ ሚንተባተብ። ሙሴ ሚንተባተብ ሰው እንደሆነ ይታወቃል። ታውቃላችሁ። እግዚአብሔር በእሳት ቁጥቋጦ ሆኖ ተገለጠለትና ካዋራ በኋላ ወደ ግብፅ ልካለሁ አለው። እኔን አለው። አንተን። እንዴ ቆይ ልንገርህ አለው። ትብ ነኝ እኮ ቃል ጀምሬ መጨረስ የሚል ሰው የለም። አንዳንድ ሰው በተፈጥሮ እንደዛ እኮ ነኝ እኔ። ምን ብዬ ነው ማውራው? ያውን ፈርዖንን አውቀዋለሁ እኮ አለ። ምን ብዬ ነው? እኔ አልችልም አለው። ልክ ነህ አትችልም። ትብ ነህ። ልክ ነህ አትችልም። የጠራሁህ ለዚህ ነው አለው። ንግግር አታዋጡም ለእግዚአብሔር ስራ። ወይኔ አንድ ጎበዝ ያለውት ሰው ቢኖር ኖሮ እዚህ ጉባኤ በዚህ ጋር ተነስቶ በዛ ጋር ወጥቶ ቢያንስ ዞሮ ይመጣ ነበረ። የእግዚአብሔርን ስራ ዲዘርቭ አታረጉም። አትችሉም። ከፀሐይ በታች አንድ መጽሐፍ ሳነብ ምንም ነገር ይለመዳል። ከዛ ከወንሸሳችን ወደ ሰብ ኮንሸሳችን እውቀት አድርጎ ይልከዋል። ለምሳሌ መኪና ስትነዱ የጀመራችሁ ሰሞን እንዲህ ነው፣ ፍጥጥ ብለን ነው። ስትቆዩስ ማርሽ መቼ እንደቀየራችሁ ትዝ ይላችኋል? አይላችሁም። ለምን? በቃ እውቀት ሆኖ ሰብ ኮንሸስ ውስጥ ይገባላ። አዲስነትን ይተውና ልምድ ይሆናል። ምንም ነገር ከፀሐይ በታች ይለመዳል። ምንም ነገር ይለመዳል። አንድ የማይለመድ አለ። እሱም ከፀሐይ በላይ ያለው ነው። ቆይ ስሙኝ፣ ጸጥ ብላችሁ ልትሰሙኝ። አሁን አሜን አልፈልግም። በቃ ቅድም ነበር ያልኳችሁ፣ አለፈ። በቃ አሁን አለፈባችሁ።
ሰላም ለእናንተ ይሁን። ማንኛውም ትምህርት ቤት ሲገባ አስመርቆ ነው የሚያወጣው። መንጃ ፍቃድ ስትገቡ ተመረ፣ ዲግሪስ ማስተርሳችሁን ስትሰሩ ተመረቀ፣ ጥቁር ጋዋን መነሳነስ አድርጋችሁ ነው የምትወጡት። በቃ ፐርፎርም ያደርጋል ተብላችሁ ትወጣላችሁ። አንድ ትምህርት ቤት ብቻ አለ አለመቻል የምትማርበት ትምህርት ቤት። ኢየሱስ 3 ዓመት ተኩል አስከትሏቸው ሲጨርስ አትችሉም ብሎ እንደዘጋ ታውቃላችሁ። ስለሚጠረጥራቸው በር ዘግቶባቸው ነው ሄደው፣ ከፍተው እንዳይሄዱ። ለምን? ዮሐንስ ወንጌል ምዕራፍ 14 ልታፈሩ አሁን አትችሉም ማለት 15:7 ያለኔ ምንም ፍሬ ልታፈሩ አትችሉም። ምዕራፍ 16 ልናገራችሁ የፈለኩት ነገር ነበር፣ አሁን ልትሸከሙ አትችሉም። አይገርምም? ምዕራፍ 17 ጸለየ፣ ምዕራፍ 18 ተያዘ፣ ምዕራፍ 19 ተሰቀለ፣ ምዕራፍ 20 ተቀበረ፣ ምዕራፍ 21 ተነሳ። መጽሐፉ ያለቀው አትችሉም ላይ ነው። 3 ዓመት ተኩል ተከትለው ሲጨርሱ ዞር ብሎ አንደር ግራጁዌት ነው ብሏቸው ሄደ። ጥሪ ማለት አለመቻል ማለት ነው። አንድ ነገር ካልመጣብህ አትችልም ማለት ነው። እሱን ነገር እናወራለን። ግን አለመቻል እንዴት ጥሩ ነው። የተሰጠህ ስራ ቁጭት አለ። ምድያምን ማጥፋት ነው። እንዴት? እኔ ቁጥራቸውን አይተኸዋል ጌታ ሆይ? እኛ እኮ ተጠቅተናል። ከብት የለን፣ ሰረገላ፣ ቀስተኛ፣ ጦረኛ የለን። ወስደው ንብረቶቻችንን ሀርከቁላ ባዶ እጅንን እኮ ምንም የለንም አሉት። ልክ ነው አለ። በቃ አሁን ብዙ ግርግር አልፈልግም አለው። አንተን ግን ፈልጌሃለሁ አለ። ትብ ብትሆንም ሙሴ አንተን ነው የምልክህ አለው። ኧረ እኔ ጌታ ሆይ በቃ አሮን አለልህ አለው። እሱ ሳየው ጥሩ ተናጋሪ ነው፣ እሱን ውሰደው። በቃ እኔ ግን አብረህ ሂድ ካልከኝ እሄዳለሁ አለው። ኖ እሱ አብሮክ ሂድ፣ አፍ ይሁንህ አለው። አፍ ይሁንህ፣ የላኩት ግን አንተን ነው አለው። ፈርዖንን ኮሚኒኬት የምታደርገው አንተ ነህ ራስህ። ኧረ እኔ አልችልም ጌታ ሆይ። አዎ አትችልም። ከዛስ በእጅ ምን ይዘሃል አለው። እቺ በትር ናታ አለው። አዎ እሷን ይዘህ ሂድ አለው። there is something ያቺ በትር አንድ ነገር ነች። እማትችለውን ከሰጠህ የጠራህ እግዚአብሔር ነው ማለት ነው። ይቺ ምድር ናት የምትበቃበት ላይ ስራ የምትሰጠህ። ወደዚህ ወደዛ ብለህ ተምረም ይሁን ተሯሩጠህ እድል የምታገኘው በዚች ምድር ነው። በእግዚአብሔር ቤት ላይ ለመቀጠል እያገለገልን ለመቀጠል መመረቅ ያለብን ባለመቻል ነው። የአማራጭ ጉዳይ አይደለም። 3 ዓመት ተኩል ተቀብለው አንተ ሊተቀበጥበጣው ከፀሐይ መውጫ እስከ ፀሐይ መጥለቂያ በእጆቻቸው ላከው ተብሎ ተጽፏል ወንጌልን ማርቆስ 16። ከዛስ ሊያርግ ሲል ተረጋጉ አላቸው። እንዳትወጡ ነግሬያቸዋለሁ። ከቤት እንዳትወጡ፣ እንደ ሕፃን ልጅ አዘዛቸው። እንዳትወጡ ከቤት ነግሬያቸዋለሁ። የለም ብላችሁ እንዳትወጡ፣ ደግሞ ማንም ሰው ደጁን እንዳይከፍት ብሎ በር ዘጋባቸው። ለምን? ስለማይችሉ ነው። የእግዚአብሔርን ስራ የሚመጥን የለምና ስራውን አንሰበክም። እንዳልችልም ያለ ውበት አለ። ደካማ ነኝ እንደማለት እውቀት አለ። ያንተን ድንጋይ እንዳለማዋጣት ያለ ውበት አለ። አንችልም። we are nothing ያለ እግዚአብሔር nothing። ካረዳን ምንም ነን። እጅ ካልመጣች፣ ቅባት ካልመጣ፣ ኃይሉ ካልመጣ ምንም አንችልም። የጌዲዮንን ጉድ ነገር ነግራቸዋለሁ። ግን ክርክሩ ይሄ ነው። እንዴት አውቃለሁ እንደጠራ በእኔ እንደምትሰራ እንዲህ በምን አውቃለሁ? እንዴ ሰው ጉድ ነው የሚልህ እኔን ጠርተህ ሰው ጉድ ይልሃል። ጌታ ሆይ ኧረ ተው እኔን ቀይር። ልክ እንደ ሙሴ ቀይር፣ እኔ አልችልም። እንዴ አንተ ሽፍታን ሰብስቦ ጌታ ለምን ትቀይራላችሁ ይላል። ከተጠሩት 12 ውስጥ ንገሩኝ። ቀናተኛው ስምዖን እኮ ሽፍታ ነው፣ ታጣቂ ነበር። ዚለርስ ከሚባሉ እነዛ እስራኤልን ከሮማውያን ነፃ አውጥቶ ጀነራል ምናምን ለመሆን ከሚፈልጉ የነበረ አንዱ ነው። እና ለዚህ ነው አንዳንዶቹ እነ ቀናተኛ ስምዖንን ሲጠራ አይ ንጉስ ግን ጀግናችን ሳይሆን አይቀርም ሄሮ ሳይሆን አይቀርም አሉ እንጂ አንዳንዳችን ሽፍታን የሰበሰበው አለ። ያልተማረ ሽፍታ አሳጥማጭ ምናምን ፊደል ያልቆጠረ ትንሽ የፊደል የቆጠረው ማቴዎስ ነው እንደምታውቁት። ደህና ሰው እንኳን በእውቀት የዘለቀው ሰው እነሱ ማን የለም። እነሱ ሰብስበህ አንተ ዓለም ቀይራለሁ ትላለህ። ቶማስን ጠርተህ አንተ ስራ ትሰጠዋለህ። አይቼ ሞቼ ነው ቶማስ። በፍጹም እግዚአብሔር ግን ጠፍቶበት አይደለም፣ ቀጥሎ የሚሆነውን ስለሚያውቅ አትችሉ አልችል የነገርከኝ ነገር እንዴ በስማ እኔ እኮ ወንድ አላቅም አለችው ማርያም። አዎ ልክ ነሽ፣ ወንድ አታቂም፣ አትችይም። ልክ እንዴት ይህ ሊሆን ይችላል? ወንድ እኮ ስለማላቅ ልክ ነው፣ አትችይም ማለት። ኧረ አንቺ ጎበዝ ነሽ አለ እንዴ? አላለም። አትችይም፣ ልክ ነሽ፣ ግን
በአንቺ ላይ መንፈስ ቅዱስ ይመጣል፣ ይጸልልልሻል፣ ኦቨርሻዶ ያደርጋል አላት እንጂ ልክ ነሽ ኧረ ጎበዝ ነሽ አላለም። እኔ እንዴት ሊሆን ይችላል? እንዲህ በሉ እንጂ አገልግል እኔ በሉ እንጂ yes come on ተሰምቶኝ ነበር። እንዴት ትላለህ አንተ? እንዴ ከፍተኛ ይሄ የሸክም መንፈስ የተመታ ይሁን እንዴት? እኔ ይገርማል ከልጅነቴ ጥሪ እንደዚህ ነው። ኧረ ተው ታይለኪው ብሎ ይሰው አከናሚት እንደዚህ አይደለም። ተው አልችልም፣ ጌዲዮን አልችልም፣ ሶሪ አልችልም። ከዛ እግዚአብሔር ይሄንን ሰው ማሳመን ጀመረ። እንደ ሙሴ ሊያሳምነው ፈለገ። ምን ልሁንልህ አለው። በእውነት አዎ ልፈትን ከኔ ጋር ለመኖርህ ልፈትን ፈትነኝ እንደፈለግ እዚያ አዝንብ እዛ አድርቀው እያለ እንዳው አንዴ ታገሰኝ ልቀይረው እያለው ፈትን እሺ እንዲል እኮ ነው። ሲጀምር ግን በሱ ጉልበት ይመስላችኋል የሚያስቀጥለው ነው። መንፈሳዊ ስራ የዚህ ውጤት አይደለም፣ የዚህ ውጤት አይደለም። ካልመጣ ምስኪናን እናሳዝናለን። የመጣ እንደው ፊታችን የሚቆም የለም። እስኪመጣስ ደካሞች ነን። ለዚህ ነው ከሆነ ቀን በኋላ ጸባይ ቀይራችሁ እንትኔን አዋጣውልህ እንዳትሉት ምንም የሌለውን አሁን ምንን አረድኩልህ ትሉታላችሁ ለጌታ። ዲግሪህን ተው እባክህ አንተ ብለህ ምንንም አተውልህ የተወልህን እዳህን ክፈል መጀመሪያ። ስንት ነገር ትቶልህን የቀጠልከው እዚህ እንጂ አንተ የተውክለት ምንድነው ትተህለት የምትመጣው አንተ እንዴ? አንተ ራስህ ምናምን የነበርክ ሰውዬ እንዴ ተውህ እንጂ። እና እኔ አልችልም እንደማለት እንዴት ደስ ይላል። ደጅ መዝጋት ማለት አልችልም ብላችሁ ዝጉ። ካልመጣ አላቅም፣ ካልወረድክ አልችልም፣ ካልመጣህብኝ፣ ካልቀባህኝ፣ ካልወረድክብኝ አይደለም እንዴ? መጽሐፍ እኮ መንፈስ ምናችንን ያግዛል ነው የሚለው። ድካም ማለት የዕለቱ ቀን መጸለይ ያቃተ ቀን የሚሆነውን ድካም አይደለም የሚለው። ይሄ ስጋ ደካማ ነው። ደካማ ሰውነት ውስጥ ነው ያደረው። ምንም ደካማ ብትሆን የቅዱሱ መንፈስ ማደሪያ ነህ እና ድካምን ያግዛል። ኔቸርህን፣ ደካማነትን፣ አለመቻልህን ያግዘዋል እያለህ ነው እንጂ ሰሞኑን መጸለይ አቅቶኝ ነበረ እንደዛ አይደለም። ግን እንደዛም ቢሆን ያግዛል። ድካምህን ያግዛል የሚለውን እናንተ በማብራሪያ አንብቡት። እንደዛ አይልም። ተፈጥሯችን በተፈጥሮ ደካማ ነን፣ ምስኪናን ነን። እሱ የመጣ ቀን ግን ወዮላቸው ለፈታኞቻችን። በቃ እኔ እግዚአብሔር ኃያል አድርጓችሁ እንደሚጨርስ በዚህ ኮንፈረንስ ልቤ ግጥም ያለ ነው። እግዚአብሔር ጀግና አድርጎ እንደሚያስጨርሳችሁ፣ በሚገርም ሞገስና ክብር እንደምትጨርሱ፣ በተጀመርንበት ክብር እስከ መጨረሻ እንደምንሄድ እርግጡን ልንገራችኋ። ይህ አይደለም ጫፉ። ጌዲዮንን ልክ ነህ አለው። የእስራኤል ማዕረግ ይህ አይደለም። ልክ ነህ እንዲህ አልነበራችሁም። ግን በዚህ ቅልህ፣ በዚህ ቁጭት፣ በዚህ ጉልበትህ ትሄዳለህ። ግን ስትሄድ አንድ ነገር አደርጋለሁ። የአዲስ ኪዳን ቃል ነው የሚመስለው። ነገ ነግራችኋለሁ። መንፈስ ቅዱስ በላዩ ላይ በኃይል ወረደበት ተብሎ ተጽፏል። ለሳሙኤል አይደል? መጀመሪያ ለሳምሶን፣ ቀጥሎ ደግሞ ለጌዲዮን። ጌዲዮን ልክ እንደ አዲስ ኪዳን አገልጋይ ምን ወርዶበታል? መንፈስ ቅዱስ ወርዶበታል። ለአገልግሎት የተለየ ወርዶበት ነው። ካልወረደበት አትበቃም። ካልመጣ በእውነት እኛ መብላት እንኳን አንችልም። ካልመጣ ሳቅ አንችልም። ካልመጣ በእውነት መሞት እንደማንችል ታውቃላችሁ። መሞት ራሱ አሁን ከባድ ነው። ሞተ ተብሎ አረ ተረፈ ይባላል። ነፍስ አትለቅህም። መንፈስ ሲመጣብህ ግን መሄድ ካለብህ ነፍስ ውልቅ፣ ካልሆነስ በቃ ወሰድ መለስ ነው የሚያደርገን። ሄደ ሲባል አለ፣ አረ ኮማ ውስጥ ገብቷል ሲባል ሰርቫይቭ አደረገ ይባላል። እንዴት ይላቀቅ ነፍስ ከስጋ ተጣብቀው። መንፈስ ቅዱስ ለሞታችን ራሱ ያስፈልገናል። አያኮርፋችሁኝ ነው ላላላችሁ ብዬ ነው። መውጫ ሳይ የለም በዚህ መውጫ እዛ ባለ መውጫ በዚህ ጋር እሺ። ፕሬዝ ዘ ሎርድ። የዛሬው መልእክቴ ይሄ ነው። ቁጭታችሁ በጎ ነው። እግዚአብሔር ቅሬታዎች፣ በቁጭት የከረሙ ተደብቀው የሚያመጡ በየጸሎት ቤቱ የሚጮሁ አትመጣም ወይ የሚሉ ናፍቆት ያላቸው አሉ። በቃ እንደዚህ አላቸው አሉ፣ እንደዚህ አሉ። እዚህ ቤትም የቱ ጋር እንደተቀመጡ አላውቅም፣ ግን አሉ። ጌዲዮን አለ እዚህ ጉባኤ ውስጥ። የምሬንም ብላችሁ አለ። ይሄ ኮንፈረንስ የሳምንቱ የዕለቱን ቃል እየነገርኳችሁ አይደለም። ይሄ የላይፍ ታይም ፕሪንሲፕል እየነገርኳችሁ ነው። እግዚአብሔር ሬመናንቶች እዚህ የተረፉ ከምድያም ቤታቸውን የጠበቁ እንግዳ ሴት ያላገቡ ቤታቸውን በንጽህና የጠበቁ የማይሞቱ ሳያዩ እዚህ አያለሁ ካላችሁ ለጌታ ጭብጨባ።
በቃ አሁን ብንጸልይ ጥሩ ነው። እንጸልይ። ወዳችኋለሁ። እሺ ቆመን እንጸልይ።